ተወልዶ ያደገው አዲስ አበባ ካዛንቺስ አካባቢ ሲሆን የመጀመሪያ ዲግሪውን በማርኬቲንግ ማኔጅመንት፣ ሁለተኛ ዲግሪውን በዓለም አቀፍ ጥናትና ግንኙነት ዲፕሎማሲ የያዘ ሲሆን ከ7 ዓመት በላይ በተለያዩ የስራ መስኮች እጅግ በጣም ታዋቂ በሆኑ ድርጅቶች ላይ የሰራ የዩናይትድ ዩዝ ኦርጋናይዜሽን ኤክስኪዩቲቭ አድቫይዘር ነኝ። በብዙ መድረኮች ላይ ስለ ስትራቴጂ የሚያሰለጥነውና የሚያስተምረው ሳሙኤል ካሳሁን የዛሬ እንግዳችን ነው። እንደ ኦርጋናይዜሽን ገጥሞን የነበረው ችግር ለምኖቻችንን ፋይንድ አውት አድርጎ ማግኘት። ከሱ ጋር እጅግ በጣም ቆንጆና አስተማሪ ቆይታ እናደርጋለን። ተከታተሉ። ሳሚ እንግዳችን ሆነ ከዚህ ስለተገኘ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እሺ ዛሬ እንግዲህ ለሁለተኛ ጊዜ ነው። ከዚህ በፊት አንድ ፖድካስት ላይ ቀርበህ ነበር እዚህ ላይና ቆንጆ ቆይታ ነበረን። ዛሬም እንግዲህ የተለያዩ ሀሳቦችን አንስተን ቆንጆ ቆይታ እንደምናደርግ አምናለሁ። እኔም እንደዛ አምናለሁ። መልካም። እሺ ራስህን አስተዋውቅልን። ሳም አስተዳደጉ ምን ይመስል ነበረ? እሺ ቀበሌ በሚጠራኝ ስም ሙሉ ሳሙኤል ካሳሁን እባላለሁ። በመታወቂያ ስሜ ያደግኩትኝ የተወለድኩትኝም ቅድስቲቷ ከተማ አዲስ አበባ ካዛንቺስ ነው ተወልጄ ያደግኩትኝ። ካዛንቺስ ተወለድኩኝ፣ እዛው አደግኩኝ፣ እዛው አካባቢ ተማርኩኝ። ኤሌመንተሪም ሃይ ስኩልም እዚሁ አዲስ አበባ ጨረስኩኝ ማለት ነው። አስተዳደጌ ይሄን ይመስላል። በምን የስራ ዘርፍ ላይ ትገኛለህ? አሁን ምን ላይ ነህ? ኦኬ አሁን የምገኝበት የስራ ዘርፍ ስትራቴጂ ኮንሰልታንት ሆኜ ነው እየሰራሁ ያለሁት። የስትራቴጂ ባለሙያ ነኝ። በአጠቃላይ ሰዎች ብዙዎቹ የሚያውቁኝ በስትራቴጂ ኤሪያ ላይ ነው። በጣም ቆንጆ። ሶሻል ሚዲያ ላይ በደንብ እናውቃለን እና ወደ ሶሻል ሚዲያው መቼ ገባክ? የገባሁበት ሶሻል ሚዲያ በአጋጣሚ ነው። በፔር ፕሬሸር ነው፣ በጓደኛ ግፊት ምናምን ነገር ነው የገባሁት። ይሄ ሰራውንዲንግሽ ላይ ያሉ ሰዎች አንቺ እኮ በጣም ፖቴንሻል አለሽ መግባት አለብሽ ነው ይሉሻል አንዳንዴ። እንደዛ ነው የገባሁት። ከዛ የተወሰኑ አይነት ዣንራዎች ሞከርኩኝ ታይፖቼን። ከዛ በኋላ ያው መስመሬን እያገኘው መጣው። ከዛ በዛ ስኬታማ እየሆንኩ ይመስለኛል እንግዲህ አሁን። በጣም ቆንጆ። አሁን በሶሻል ሚዲያው ላይ እንግዲህ አሁን ደግሞ እያወቅን ያለኸው ስራህን ለቀቅ አዲስ የሆነ ቻሌንጅ ጀምረሃልና ከመጽሐፍህ ጋር የተገናኘ ይመስለኛል። ስራህን ለመልቀቅ ወደዚህ ቻሌንጅ ለመግባት ምን አነሳሳ? ከባድ የነበረውስ ጊዜ ምን ይመስላል? በማዘር እና በቤተሰብ አይነት ቃል ቋንቋ ስነግርሽ እብደት ነው ያሉት እነሱ። ዲትራ ፋሚሊ በቃ ልጅ አብዷል ይመከር ምናምን የተባለው። ምክንያቱም የለቀኩት ስራ ቀላል አይደለም፣ በጣም ትልቅ ፖዚሽን ነው። ስትራቴጂ ዳይሬክተር ነበርኩኝ የምሰራበት ካምፓኒ። ኢት ሚንስ በጣም ትልቅ ሂውጅ ፖዚሽን ነው። ኦልሞስት ሶስተኛ ሰው ምናምን የካምፓኒው ማለት ነው። እና ትልቅ ካምፓኒ ውስጥ ነበር የምሰራው ምናምን። እሱን ስራ ይለቀኩኝ። ከዛ በኋላ ደግሞ ቤት ተከራይቼ ወጣሁኝ። ከቤተሰቦቼ ጋር ነበር የምኖረው ከእናቴ ጋር። እስካሁን አልወጣም እንዳትኛ አልወጣም እና ላይክ እናቴ ብቻ ስለሆኑ ከነሱ ጋር መሆን ስለነበረብኝ ከነሱ ጋር ነበር የምኖረው። ቤተሰብ ለቅቄ ወጣሁ፣ ከቤት ወጣሁ። ይሄን ሁሉ ነገር ያደረኩት ለአንድ ታላቅ መስዋዕትነት ለመክፈል ነው፣ ለመጽሐፌ ነው። 2 ዓመት ተኩል በላይ ኦልሞስት 2 ዓመት ከ7 ወር አካባቢ ይሆናል። በአጠቃላይ በአማርኛም በእንግሊዘኛም በጣም ብዙ የለፋውበት መጽሐፍ አለ። ስለ ቢዝነስ ስታርታፕ ነው የሚያወራው። እንዴት ቢዝነስ ፍሮም ዘ ስክራች ተነስቶ ዴቨሎፕ ይደረጋል የሚል ሀሳብ ያለው ነው። ምናልባት ብዙዎች ያውቁታል። አንደርከቨር ሚሊዮነር የሚባል ፕሮግራም አለ። ትልልቅ ሚሊዮነሮች ከሆነ ሀገር ፒክ ይደረጉና በቃ ትልቅ አሉ የሚባሉ ሚሊዮነሮች ማለት ከሆነ ሀገር ይነሱና የማያውቁት ሀገር ይወሰዳሉ። ከዛ ይወሰዱና የማያውቁት ሀገር ውስጥ በጣም ታዋቂ ሲሪየስ ነው ሪያሊቲ ሾው ነው። ይወሰዱና $100 አንድ ትራክ ጀስት ላይ አንድ ኖርማል መኪና ይሰጣቸዋል። ከዛ ባዶ ስልክ ይሰጣቸዋል፣ ሲም ካርድ ብቻ ያለው ኮንታክት የሌለው ማለት። ከዛ በ90 ቀን ውስጥ $1 ሚሊዮን ብር አይደለም እሺ፣ $1 ሚሊዮን ወርዝ የሚያደርግ ቢዝነስ መገንባት ነው ቻሌንጁ። ከዛ $1 ሚሊዮን ሜክ ማድረግ ወርዝ የሚያደርግ ቢዝነስ ሜክ ማድረግ ካልቻሉ $1 ሚሊዮን ለሾው ይሰጣሉ። ስለዛ ብሩ ሜክ ማድረግ አለባቸው። በጣም ከባድ ነው። ምክንያቱም $1 ሚሊዮን አይደለም ወርዝ የሚያደርግ ቢዝነስ ነው የምትገነቢው። ኢት ሚንስ ቢዝነሱ ያንን ጀነሬት ማድረግ አለበት ማለት ነው። ኢንስፓይሬሽን ሆነኝ። በጣም ወደው ነበር ሾው። በየጣም ነው መከታተለው። ሲጀመር የማያቸው ዶክመንተሪ ፊልሞች ምናምን እንደዚህ አይነት ናቸው። በአለማችን ውስጥ ተጋብተው በ3 ደቂቃ ውስጥ የተፋቱ የኩዌት ጥንዶች እንዳለ ያውቃሉ? ለምን? እንዴት? መቼ? ይገርማል። የብዙዎቻቸው አስተያየት ነው። ጥንዶች ከመጋባታቸው በፊት መተዋወቃቸው ትልቅ ዋጋ አለው የምንለው ለዚህ ነው። እኛም መልህቆች ትልቁ ተቋም ትዳርን ጤናማ ለማድረግ ደስተኛ ቤተሰብን በስነ ምግባር ታንጸው የሚያድጉ ልጆችን ለማፍራት ለባለትዳሮች የማማከር አገልግሎት እንሰጣለን። ለበለጠ መረጃ በ09774050 ላይ ደውሉልን። መልህቅ ያጠናሁትም 2ኛ ዲግሪ ፖለቲካል ሳይንስ ነውና የሆነ ጦርነት ነው አይመጪ እና እንደዚህ አይነት ነገር ወዳለው ስትራቴጂም ስለሆነ ፕሮፌሽኔና
ከዛ በጣም ወደው ነበር። ሶ በጣም በህይወቴ ደግሞ ትልቅ ቦታ የምሰጠው መጽሐፌ ነው። ምክንያቱም ማይ ኢንተር ላይፍ በቃ መኖር የምፈልገው መጽሐፍ እየጻፍኩ ነው፣ እያስተማርኩ መጽሐፍ እየጻፍኩ መኖር ፈልጋለሁ። ሶ በእናንተም ሪሌሽንሺፕ ኮንሰልቲንግ ላይ አለ አይደል ፈርስት ኢምፕሬሽን የምንለው። ሶ የመጀመሪያ ኢምፕሬሽኔን በደንብ አድርጌ ገንጥዬ ካልገባው ማርኬት ውስጥ ማለት ነው ምን እንደሚሆን ታውቂያለሽ? 40 እና 50 መጽሐፍ ጽፎ ማንም እንደዚህ የሚባል መጽሐፍ አለ እንዴ የሚባል ሰው አውቃለሁ እኔ ብዙ 45 መጽሐፍ የጻፈ ሰው አውቃለሁ፣ ግን አታውቂውም ብታራልሽ ስሙ ስላይክ በጣም የቅርብ ሰዎች ማለት ነው። እና እነሱ የሰሩት ስህተት ምንድነው ብዬ ሳስብ የእውቀቱ ማጣት ሳይሆን እውቀቱን ኢምፕሊመንት ያደረጉበት መንገድ ትክክል አለመሆኑ። ሶ ምንድነው ማድረግ ያለብኝ ብዬ ሳስብ መጽሐፌን በደንብ አድርጌ ኢንተርፕሬት እንትን ለማድረግ ፕራክቲካል መጽሐፌ መፈተን አለበት፣ በተግባር መፈተን አለበት ብዬ አሰብኩኝና አንደርከቨር ሚሊዮነርን እንዴት አድርጌ ለማርኬቲንግ ስትራቴጂ ልጠቀመው ስል ይሐሳብ መጣል። ሶ ዳይ ዋን የሆነ ቀን ብድግ አልኩና ቪዲዮ ስልኬን አስቀምጬ በ90 ቀን ውስጥ ግማሽ ሚሊዮን ብር ሜክ አደርጋለሁ ብዬ ብድግ አልኩ። እንዳጋጣሚ ነው ያልከው ወይስ አቅደህበት? እንጥፋ ወይ ይጥፉ ነው አይደል መንግስቱ ኃይለማርያም የሚለው። ስለዛ እንኑር ላይፍ ኦር ዴዝ ነው በቃ ዱ ኦር ዳይ ነው ፈረንጆቹ እንደሚሉ ስራ ወይ ሙት ነው በቃ። ስለዛ ይሄ መጽሐፍ ፌል ከማድረግ በላይ ህይወቴ ውስጥ ምን ላጣ እችላለሁ እኔ ብዬ አሰብኩኝ። ምክንያቱም እድሜ ልክ መጽሐፍ እጽፋለሁ ካልኩኝ መጽሐፌን ዘመዶቼ ብቻ ሊያነቡልኝ ነው አይሆንም። ሶ ማርኬቱን እንዴት ነው ገንጥዬ መግባት ያለብኝ ብዬ ሳስብ እብደት የሚመስል ማርኬቲንግ ስትራቴጂ መከተል አለብኝ። አንድ አባባል አለ ጠንቋይ ለራሱ አያውቅም የሚባል አባባል ታውቂያለሽ አይደል? አውቃለሁ። ስንት ካምፓኒ ሰፖርት ሳደርግ የነበርኩ ሰውዬ ተቀጥሬ የሰው ካምፓኒ ውስጥ ስንት ድርጅትን ስረዳ የነበርኩ ሰውዬ ያለፈው ኢንተርቪው ላይ ብዙ አወርተናል ላይ ስንት ድርጅትን ሰፖርት ሳደርግ የነበርኩ ሰውዬ አስበሽዋል? የራሴ ላይ ስመጣ ፌል ሳረግ ቀሽ ሙቀት ነው የሚሆነው። የብዙዎቻችን በተለይ ደግሞ ሴኩላር ይሄ የትምህርት ዓለም ላይ ያሉ ሰዎች የሚሰሩ ስህተት በኢኮኖሚክስ ፒኤችዲ ያለው ወይ በሂሳብ ፋይናንስ አያያዝ ምናምን ነገር ፕሮፌሰር ነው ምናምን መሬት ላይፍ ላይ ስታዩ የምሳ መክፈል ስትራግል ያደርጋል። ብዙ የራሱ የሆኑ ፋክተሮች አሉት፣ ግን እነሱም መሆን አልፈልግም። የኔ መጽሐፍ እውነት የሚሰራ ከሆነ እኔ ላይ መስራት አለበት። የእውነት የኔ መጽሐፍ ቢዝነስ ስታርታፕ ላይ የሚወረው እውነት ከሆነ እኔ በ90 ቀን ውስጥ ተነስቼ ግማሽ ሚሊዮን ብር ሜክ የሚያደርግ ቢዝነስ ወርዝ የሚያደርግ ቢዝነስ መገንባት አለብኝ። ሶ ምንድነው ያደረኩት? ከቤት ወጣው፣ ስራ ለቀኩኝ፣ እዛ ቪዲዮ ቁጭ ብዬ ቀረስኩ። ትዝል ጨለማ ማታ ነው የመጀመሪያ ቪዲዮን ያዩታል። በጣም ማታ ጨለማ ላይ ነው። ኦልሞስት 2 ሰዓት ነው 3 ሰዓት ነው ቀረስኩትና ትንሽ ነካ አረኩትና እዛው ቲክቶክ ላይ ነው ቀረስኩት። እዛው ቲክቶክ ላይ አድርጌ ግማሽ ሚሊዮን ብር በ90 ቀናት ብዬ ጀመርኩ። ከዛስ መብራት ስልኬ ባትሪ ዘጋ፣ መብራት ጠፋ፣ ተኛው። ጠዋት ስነሳ ቪው ሄዷል፣ ኮሜንቱ ሄዷል። ከዛ ጠዋት ተነስቼ ላጠፋው ነበር ቪዲዮ እና ሄዷል። በጣም ደነገጥኩ በጣም ምክንያቱም በዚህ ልክ አንኤክስፔክትድ ሶ ወደ ኋላ መመለስ የለም። ከዛ ማቃቸው ሰዎች ሁሉ ጠቅላላ ኮሜንት ላይ ገቡ። ኪፕ ጎን ምናምን እንጠብቃለን፣ ታሳካዋለን፣ እንተማመንባለን። ኢንቦክስ ጭንቅንቅ። ስለዚህ ባልፈልግም ቀጥላለሁ ግዴታ ነው። ቴክስት ሜሴጅ ስልኬ ምናምን ቀውጥ ይሆናል። ጧት ተነስቼ ስልኬን ስከፍተው ይጥፉ ወይስ እንጥፋ ተነሳውና በምስራቅ አፍሪካ ትልቁን ጦር እንገነባለን ብዬ ጀመርኩኝ ልሻለሁ። ያው ከዛ በጣም በዚህ መንገድ ይሄደ ነው። እሺ አሁን 18ኛ ቀን ይመስለኛል ካልተሳሳትኩ። ዛሬ ኦልሞስት 18ኛ ቀን ነው። ከ18ቱ ቀናቶች ውስጥ ትንሽ ከባድ ነበር ወይ ደግሞ ወደ ኋላ ልመለስበት ያሰብኩበት ቀን የምትለው አለ? ቪዲዮ ላይ አስቀምጫለሁ። ያንናኑን ፊሊንግ ነው ቪዲዮ ላይ ማስቀምጠው። የአንድ ሞል ጥበቃ ቀጠቀጠኝ። እሱም ቪዲዮ አይቻለሁ እንድትናገረው ፈልጌ ነው። ማለት አይኔ እስኪቀላ ነስር በነስር እስኮ ምናምን ነው የጠፈጠፈኝ። እሱ ብቻ አይደለም፣ ያው አንዳንድ የህግ አባላትም ተጨምረዋል እዛ ላይ። ምን ሆኖ መሰለሽ ሲስተም ዴቨሎፕ አደረኩኝ ለልብስ ቤቶችና ለሞሎች ምናምን የሚሆን ሲስተም ዴቨሎፕ አደረኩ። ማለት እኔ ፕሮግራመር አይኮኛ አይደለም፣ ጭንቅላቴ ውስጥ ስዞር አጀንዳ ይዤ ነው የምዞረው። በዚህ ድሮም ቢሆን በፊት በቃ ወይ አጀንዳ ወይ ስልኬ ላይ ኖት ፓድና አለችና ፔን አለች እና በቃ በዚህ ጋር ስልኬ ላይ ጽፍበታለሁ፣ በዚህ ጋር አጀንዳ ላይ ጽፍበታለሁ። ኖት ፔንን ይዤ ነው የምዞረው። ልክ ችግር ሳይ እጽፋለሁ ኤቭሪ ፕሌስ ማለት ነው። እና ምን አንቺን ከካሜራ ጀርባ ራሱ አስጨንቅሻ ነበር ዋትስ ዩር ፕላን ምናምን ይላል። ሶ እንደዚህ ነው በቃ የሆነን ሰው ፔኑን ነክቼ ለዛ ሰው ችግር መፍትሄ ማምጣትና ገንዘብ ማግኘት that is entrepreneurship mindset ይባላል በኢንተርፕረነርሺፕ። እና ችግሮቹን ፋይንድ አውት አደረኩ ማለት ነው። ከዛ አየሁ ችግሮቹ ምናምን ሶሉሽን ይዤ አጀንዳዬን ይዤ ምናምን በየሾፑ እየገባው እንደዚህ አይነት ችግር የልብስ ቤቶች ላይና እንደዚህ አይነት ፕሮብሌም አያለሁ። ሌትስ ወርክ ፎር ዩ በቃ ይሄን ችግር በቃ ልንገርሽ ኦልሬዲ መስራት ስለጀመርኩኝ ችግሩ ምን መሰለሽ ኢንቨንተሪያቸውን አያውቁትም።
ስንት ልብስ ገባ፣ ስንት ልብስ ወጣ፣ ስንት ልብስ ዴቨሎፕ ምንም የሚያውቁት ነገር የለም። በቃ ምንም እዚህ ጋር ሱሪ ያስቀምጫል ነበር እንዴ ምናምን የሚሉት። ከዛ ደውሎ ያንን ነጩን ቲሸርት የታረክሹ ምናምን የሚሉት። ከዛ ደግሞ የባህል ልብስ ቤቶች ኦርደር ተደርገው ምናምን የሚያስቀምጡትን እንትን አያውቁትም አይደል? መቼ ኦርደር ልብስ አከራይተው ልብሱ መቼ እንደሚመለስ ምናምን አያውቁትም። እሱንም ሶልቭ የሚያደርግ ሲስተም ክሬት አደረኩና ኮዲንግ ለሚሰሩ ልጆች ምናምን አናገርኩኝ። በቃ ጨረስነው ጭንቅላታችን ውስጥ ፓወርፖይንት ላይ ያዘጋጀ ምናምን ኢንቨንተሪ ማኔጅመንት ሲስተም ዴቨሎፕ አድርገን በቃ አይዲያ ላይ እሱን ፕሬዘንት ማድረግ ነውና ይዤ ስልኬ ላይ እያስረዳው ነው ምንም አልገባቸውም ብዙዎቹ። ምንድነው የሚያወራው? ከዛ ለካ የተሳሳትኩ ስህተት እያወሩ ያለው ተቀጥረው ለሚሸጡት ልጆች ነው፣ ለሴልስ ነው እያወሩ ያለው። ኦነሮቹ ይረዱኛል፣ ችግራቸውን ያውቁት። እነሱ አይመለከታቸውም። ከቲሸርት ላይ ተሽጦ የሆነ ነገር ካገኙ ካላለዛ ደሞዛቸው። በቃ አብዛኞቹ እንደዛ ነው፣ ሁሉም ማለት ይላል ይችላል፣ ግን አብዛኞቹ they don't care about inventory management ቢዝነስ ዴቨሎፕመንት ምን አይመለከታቸውም። ከዛ ከሚሸጡት ውስጥ አንዱ ወጣና አይ ቲንክ የቃመ ነው ልጁ እና ረብሽኩት መሰለኝ ታውቂያለሽ። በቃ እኔ ደግሞ ቀሽም ፓርቲ እሱ ነው ማይቀም ሰው ችግሩ ባይዘው የሚቀም ሰው አይረዳው። ለጥበቃው ነገር አለው ማለት ነው። የሆነ ሱቅ ወጥቼ ወደ ሆነ ሱቅ እየገባው ከኋላ እዚህ ጋር የተመተውት ምት ይዞኝ አውጥተው እንትን ይያሉ ደንብ መጣ ማለት ነው። በዛ ጋር የሚያልፍ ደንብ ምን እንደው ተፈጠረ አያውቅም። አስቀምጦ ጥበቃው በጥፊ ሲመታኝ አይቶኝ ድንጋይ ላይ መጥቶ ጨመረልኝ ደንቡ። በቃ ኃይለኛ ነኝ አይነት ነገር ማለት እንዴት ላስረዳቸው? ኢንቨንተሪ ማኔጅመንት ሲስተም ብዬ ለነሱ ማስረዳ ጓደዬ ስለነገር እሱ ያለ አማርኛ ቃል የሌለው ነገር አንተ ማን ይዘህ በጣም ቻሌንጂንግ ነበር እሱ። ብዙ ቻሌንጅ ገጥሞኛል። ግን እንደዛን ቀን ይሄ እንዴት መሰለሽ ዲስሪስፔክት ከተደረኩኝ በዛ ልክ ቆየው መሰለኝ። አላል ፖዚሽንሽ እያደገ ሲመጣ የሆነ ሚዲያ ላይ እንትን ያሽስ መጭናው ሰው ሪስፔክት እያደረገሽ ሲመጣ በዚህ ልክ አትቀይ ረሳሁት መቅለልን እንጂ እኔ በጣም ብዙ ቅሌት አስተናግጃለሁ በህይወቴ። በዛ ልክ ግን ቆየው መሰለኝና በቃ ከዳደኑልኝ ነው። ከባድ ጊዜ ነበር ማለት ነው። ካሁን በኋላም ለነገሩ በእንደዚህ አይነት የህይወት ጎዳናዎች ላይ ሊገጥሙ ይችላሉ። በጣም ከቤተሰብ ብትይ ከጓደኛ ብትይ ምናምን በጣም ቻሌንጂንግ ነበር። ስለዚህ እንደምታልፈው አስባለሁ። 18 ቀንክ ነው። በቀሩት ቀናቶች እንግዲህ እንደሚሳካ ትልቅ እምነት አለኝ። ኦፍ ኮርስ እኔ እንደውም 90 ቀን አይሞላም ባይዘይ አሁን ላይ ባየሁት በየያዝኩት አያያዝ ኦልሞስት እኮ የእቅዳችንን 1/4 አሳክቻለሁ። እያሳካን ኦልሞስት በ18 ቀን 90 ቀን ብዙ ነው እናሳካ። በጣም ቆንጆ። አሁን ደግሞ አንተ የምትሰራው ስትራቴጂ ላይ ነውና ከገንዘብ ወይም ደግሞ ከፋይናንስ ጋር ነው። ከትዳርና ከቤተሰብ ጋር አያይዘን የተለያዩ ሀሳቦችን እናነሳለን። ያው የኛም ተመልካቾች በፍቅርና በትዳር ህይወት ዙሪያ ላይ ስለሆነ በጣም ይጠቀሙበታል ብዬ አስባለሁ። የመጀመሪያ ሀሳብ ጥንዶች በገንዘብ ጉዳዮች ላይ እንዴት በነፃነት ሊያወሩ ይገባል የሚል ነውና በተለይ ደግሞ ባል ወይም ሚስት ወይም ደግሞ ፍቅረኛሞች ከተለያየ ፋይናንሻል ባክግራውንድ ከመጡ ወይም ደግሞ አመለካከታቸው ከተለያየ እንዴት አስታርቀው መሄድ ይችላሉ? ከኢንትሮዳክሽን ለመጀመሪያ ያክል ያው ዛሬ ዲስከስ እንድናደርግ ያሰብነው ስለ ካፕል ፋይናንስ ነው። ካፕል ፋይናንስ ወይም ካፕል ፋይናንሻል ማኔጅመንት ስንል ምን ማለታችን ነው? የጥንዶች የሂሳብ ወይም ደግሞ የሂሳብ ማኔጅመንት ሲስተም ማለት ነው። እሱ ማለት እንዴት ነው? ብር የሚያልፋቸው የራሱ የሆኑ ስቴጆች አሉት። ብር ከአይዲያ ነው የሚጀምረው። አይዲያ ካን ቢ ገንዘብ መሆን ይችላል። ከዛ ሁለተኛው ደግሞ ገንዘብ መምጣት ወይም ኢንካም ጀነሬት ማድረግ። ለምሳሌ አንድ ሰው ስራ መቀጠር ቢያስብ ይሄ ገንዘብ ሊያመጣለት የሚችለው ሐሳብ ነው። ስራ ተቀጥሮ ገንዘብ ሲያመጣ ገንዘብ ጀነሬት አደረገ ማለት ነው። ከዛ ብሩን ደሞዝ ሲቀበል ኦሬዲ ብሩ እጁ ገባ። ከዛ በኋላ ደግሞ ብሩ ከዚህ በኋላ ወደ 3 ወደ 4 መንገድ ደግሞ ይሸነሸናል። እንዴት ሆነ ይሸነሸናል ካልን የመጀመሪያው ኤክስፔንስ የምንላቸው ጉዳዮች አሉ። ኤክስፔንስ የምንላቸው በድርጅት ባይዘው የድርጅት ቋንቋዎችን ነው በቃ ወደ ግል የምንቀይራቸው። ኤክስፔንስ የምንለው ያው አካውንታንቶች በደንብ ይረዱኛል ወጪ ማለት ነው። ማይወዱት ቃል ነው ባይዘው አካውንታንት ፋይናንሶች አይወዱትም ኤክስፔንስ እና ኤክስፔንስ ወይም ወጪ የምንለው ነገር አለ። ይሄም 50-30-20 የሚባል ህግ አለ። 50-30-20 የሚባል ህግ ማለት ነው። 50% ወጪ ነው I mean ኤክስፔንስ ነው በቃ ላይክ ለተለት ኑሮሽ ለምናምን የምታወጪው ነው። የቤት ኪራይ ምናምን ለምሳሌ የ10,000 ብር ደሞዝተኛ 8,800 ብር የቤት ኪራይ ከከፈለ ችግር አለ። ሶ you should have to be ከ50% መብለጥ የለበትም ወጫችን። ሜጀር የምንላቸው ምግብ፣ መጠጥ በቃ ያለነሱ መኖር ማቻቸው ጉዳዮች ከ50% መብለጥ የለባቸው። ለምን ካልን ብዙ ነገሮች ኮላፕስ አድርጎ ዜሮ እንኳን ብትቀሪ እነዛ ነገሮች ካሉ ሰርቫይቭ ታደርጊያለሽ። መብላት፣ መጠጣት፣ መንቀሳቀስ ምናምን ከቻልሽ እነዛ ከ50% መብለጥ የለባቸው። እነዛ ነገሮች ከ50% በለጡ ማለት ድንገት የአንድ ወር ገቢሽ የተንገጫገጨ ቀን ትፈጠፈጫለሽ። ስቴብል የሆነ ኑሮ ለመኖር 100,000 ብርም ተከፈለሽ 500,000 ብርም ተከፈለሽ 50 ብርም ተከፈለሽ ከ50% መብለጥ የለበትም። ይሄ 50% ኤክስፔንሳችን ኤክስፔንስ የምንለው 50% ነው። ሌላው 30% የምንለው የመጀመሪያው ነሰሰሪ የምንላቸው ወይም ቤዚክ ኒድ የምንላቸው ነገሮች ናቸው 50%ን ከቨር የሚያደርጉልን። ከዛ በኋላ
ኒድስ ዋንት የሚባል ነገር አለ አይደል? ኒድ የምንለው አስፈላጊ ነገሮች ነው። ዋንት የምንለው ደግሞ የምንፈልገው ነገር። ለምሳሌ በጣም መዘነጥ ሰው ሊፈልግ ይችላል፣ ግን መዘነጥ ግዴታ አይደለም 30% ውስጥ ነው የሚገባው ማለት ነው። ሁለተኛው 50-30-20 አይደል ያለው 30% ውስጥ ይገባል። ኢት ሚንስ መዝናናት ሊፈልግ ይችላል ሰው፣ ግን ሳይዝናና መኖር ይችላል። ስለዚህ ምንፈልገው ወንት ውስጥ የሚገቡት 30%ዎቹ ናቸው። 20%ቱ ሴቪንግ ኤንድ ኢንቨስትመንት የምንለው ነው። እሱ ዲፔንድስ ኦን ዘ ሲቹዌሽን ይለያያል። ሴቪንግ ኤንድ ኢንቨስትመንት የምንለው 10% ሴቭ ልናደርግ እንችላለን፣ 10% ኢንቨስት ልናደርግ እንችላለን። አሁን ሪሌሽንሺፕ ጋር ስንመጣ በቃ ይሄንን ኢንተርፕሬት እያደረግን የምንሄደው 20% የምንለው ሴቪንግ ኤንድ ኢንቨስትመንት የምንላቸው መቆጠብ ብር ያስፈልጋል። በጣም ቁጠባ ሪጀክት እየተደረገ ነው፣ አይበረታታም ምናምን ኢንፍሌሽን ምናምን እንዴ ማለት አንድ ወዳጅ የኢኮኖሚክስ ባለሙያ ወዳጅ አለኝና ምንድነው 100 ብር ያለው አካውንት ውስጥ 100 ብር ያለው ሰውዬ እኮ ነው ስለ ኢንፍሌሽን እያወራ መንገዱን ሁሉ የሚያስጨንቀው። ዲፕሪሺየት ያደረገብን የቀነሰብን 30 ብር ሰጣለሁ ዝም በል አንተ ብሎ ሊንክዲን ጽፎ ነበር። ማለት ስለ ኢንፍሌሽን እንደ ሀገር ስለ ትልልቅ ብር እናወራለን። አሁን ብር ባንክ ማስቀመጥ የለብንም ምናምን ያለን ቀውጥ እያደረግን ያለነው ሰዎች የሆነች ብር ያለን ሰዎች ነን። ብራዘር ብትታመም ብር ያስፈልጋል አካውንት ውስጥ። ሶ በቦንድ አትታከምም። ቦንድ ግዛበት፣ አክሲዮን ግዛበት፣ ሼር ግዛበት ምን ይባላል። ትታመማለህ፣ መታመም አለ፣ ድግስ ይኖርባል። በኋላ እናነሳቸዋለን። ድንገት ኢመርጀንሲ ኤክስፔንስ የምንላቸው ነገሮች አሉ። ድንገት በቃ የሆነ ነገር ሀፕን ሊያደርግ ይችላል። መኪና ቢኖረው ድንገት የሰው መኪና ሊመታ ይችላል። ገባሽ? እንደዚህ ነገሮች ኢመርጀንሲ ኤክስፔንስ የምንላቸው ከሴቪንግ ነው የምናወጣው። ሌላ ከየትም ሊመጣ ይችላል። ሴቪንግ አካውንታችን ሴቪንግ አካውንት በራሱ በብዙ ይተነተናል። ኢመርጀንሲ ሴቪንግ አካውንት አለ፣ ኢንቨስትመንት ሴቪንግ አካውንት አለ። ኢንቨስት ለማድረግ ሴቭ የምታደርጊው፣ ከዛ የአስራት ሴቪንግ አካውንት አለ፣ ወይም ለእግዚአብሔር ለመስጠት ሴቭ የምታደርጊው። እንደዚህ ያለን እሱ ሌላ እንትን ነው። ግን ወደ በኋላ እየገባንበት እንመጣለን። ሴቪንግ ኤንድ ኢንቨስትመንት የምንለው ነው። ሴቪንግ ውስጥ ነው ኢንቨስትመንት ያለው። ሴቭ ካደረግነው ነው ኢንቨስት የምናደርገው እንጂ መቼም በ1000 ብር ኢንቨስት ልታደርጊ አትችይም። የሆነሽ ብር መጠራቀም አለባት። ከየወሩ ትንሽ 500 ብርም 600 ብር ማጠራቀምሽ የሆነ ሳለ 40,000 ብር ሲሞላልሽ በ40,000 ብሩ ቺፕስ መጥበሻ ማሽን ብትገዢ ከዛ ነገ ደግሞ ማጥለያውን ብትገዢ ምናምን ስታርታፕ ጀመርን ማለት ነው። መጽሐፌ ባይዘው ስለዚህ ነው የሚወራው። አይ ነው ማርኬቲንግ እየሰራው ነው። ካፕል ፋይናንስ ላይ ግልጽ ቁጭ ብሎ ይሄንን ማውራት መቻል አለባቸው። አይ ቲንክ በደንብ አብራርቼ መለስ በጣም በቆንጆ ነው ያብራራህልኝ። ከዚህ ጋር ተያይዞ ደግሞ ለሁለቱም ባለትዳሮች ወይም ደግሞ ጥንዶች የሚስማማ በጀታቸውን ለማስተካከል የሚጠቅሙ ስትራቴጂዎች የምትላቸው ምንድናቸው? ሴንትራል ፋይናንስ የሚባልም አለ። ሴንትራል ፋይናንስ ማለት ማዕከላዊ የገንዘብ አስተዳደር ማለት ነው። ሁለተኛው ደግሞ ሰፓሬት ምንለው ወይም ደግሞ የግለሰብ ወይም በአማርኛ ነፍስ ወከፍ እያንዳንዱ ሰው በግል። ሁለት አይነት ስትራቴጂዎች አሉ። አንደኛው ሴንትራል ፋይናንሻል ማኔጅመንት የምንለው ነው። እሱ ምንድነው? የማዕከላዊ ሁለቱም አንድ አካውንት ኦን ሲያደርጉ ማለት ነው። የጋራ አካውንት ይኖራቸዋል፣ ሁለቱም ኦን ያደርጉታል። ሪሌሽንሺፕ ላይም ስናመጣው ሴንትራል ፋይናንሻል ማኔጅመንት ላይ ስንነሳ ሪኮመንድ ይደረጋል። አይ ቲንክ የጋራ ገንዘብ ቢኖራቸው ተብሎ ሪኮመንድ ይደረጋል። ሴንትራል ፋይናንሻል ማኔጅመንት ሁለቱን መጠቀም ይችላሉ። አንደኛው ኦር ኤንድ ነው። ኦር ከሆነ እሷን ብቻዋን ታንቀሳቅሳለች ያንኑ አካውንት፣ እሱ ግን ኖቲፊኬሽን ሊገባለት ይችላል፣ ያውቀዋል፣ የተነሳውን የተነካው ምናምን ያውቀዋል። ኦር ላይ ሲሆን ኤንድ ላይ ግን ሲሆን እሷ ብቻ ማውጣት አይችልም፣ እሱም ብቻውን ማውጣት አይችልም። ስለዚህ እንዴት ነው የሚሆኑት? አብረው ነው የሚያወጡት። አብረው ሲያወጡ ያለውን አድቫንቴጅ ልንገርሽ። አንደኛ ትጠባበቂያለሽ፣ ሁለተኛ ትመካከሪያለሽ፣ ሶስተኛ አብረሽ ስለምትወስኚ በኋላ ተጨቃጨቂ። የጋራ ውሳኔ ነው። ብቻሽን ግን ከወጣሽ ያንቺ ሐሳብ ስለሆነ ያንቺን ሐሳብ ለኔ ለማስረዳት ጊዜ ይፈልጋል። በተለይ ትልልቅ ወጪዎችን የምናወጣበትን አካውንት ሴንትራል ፋይናንሻል ማኔጅመንትን ብንከተል የተሻለ ሴንትራል ፋይናንሻል ማኔጅመንት ስትራቴጂ ይባላል። እሱን ብንከተል የተሻለ ነው። ይሄ እኔ ሁለቱንም አንዳንዶቹ ሴንትራል ነው፣ ሁሉም ሴንትራል ነው መሆን ያለበት። አንቺ ሽንኩርትን በርበሬም ከአንድ አካውንት ነው መጠቀም ያለባቸው ይላሉ። ትንሽ እሱን ስራውን ይሄ ድርጅት አይነት አሰራር ያደርገዋል። ትንሽ ኮሚቴ አይነት ነገር ላውጣ ነው ብርና ምናምን ይላል ትንሽ። እኔ ግን ሁለቱንም ሰጀስት አደርጋለሁ። ትልልቅ ወጪዎቻችንን በሴንትራል ፋይናንሻል ስትራቴጂ ብንጠቀም ወይም ደግሞ የጋራ አካውንት ክሬት አድርገን ሁለቱም ከዛኛው አካውንት ትልልቅ ወጪያቸውን ለምሳሌ ሶፋ ሰገዛ፣ ቤት ስታሳድስ፣ መኪና ሲቀይር በኔት ቢ ነው መመካከር አለባቸው። ከዛ ደግሞ የኢንዲቪጁዋል አካውንት ሊኖራቸው ይገባል የሚሉም ሰዎች አሉ። አሪፍም ሐሳብ ነው። አንቺም በራስሽ አካውንት ይኖርሽ፣ እኔም የራሴ አካውንት ይኖረኛል። ከዛ እሱን አካውንታችንን እንተዋወቃለን። እኔም አውቀዋለሁ፣ አንቺም ማቅርጭ ታውቂያለሽ። ግን አንቺ የፈለግሽው ለምሳሌ ጆሮ ጌጥ ስትገዛ ኖቲስ ማድረግ አለባት ወይ? እሱን ይሄ ሌላ አጨቃጫቂ ሐሳብ ነው። እሱ ደግሞ ከጓደኞቹ ጋር ትንሽ ሲዝናናም ኳስ ያይ ምናምን የከፈለውን የድራፍት ብር እሷን ማወቅ አለባት ወይ?
ምናምን የሚልም የራሳቸው አጨቃጫቂ ሐሳብ አለ። ግን ተመልካቾቻችን የፈለጉትን መርጠው መጠቀም ይችላሉ። ሌላው ደግሞ ሴንትራል አካውንት ሆኖ ግን እንደፈለጉ ማንቀሳቀስ የሚችሉት ነው። ቅድም ኦር ያልኩሽ ማለት ነው። አንድ አካውንት ይኖራቸዋል ግን እሱ እንደፈለገ ያንቀሳቅሷል፣ እሷም እንደፈለገች ታንቀሳቅሷል። እሱ ግን ትንሽ ችግር አይፈጥርም? በመሃል አለመግባባቶች እንዲኖሩ አያደርግም? በጣም ይኖራል። ያኛውም ይኖራል። ባይዘው ይሄ የኢንዲቪጁዋል አካውንት መኖራችንም ይኖራል። ለምሳሌ አንድ ሰው ተጋባ ማለት ኦሬዲ የሷ ብር የሱ ነው፣ እሱ ብር የሷ ነው ይመስለኛል እንግዲህ ካልተሳሳትኩኝ። ስለዛ አስበሽዋል። እሱ ከበር መልስ ካልጋበዝኩኝ የሚል አይነት ሰው ከሆነ ዛሬ አርሰናል አሸንፏል ሙሉ ቤቱ በኔ ነው ምናምን አይነት ሰው ከሆነ ከባለቤቱ ጋር ችግር ሊፈጠር ይችላል። ስለዛ ያኛውም ሁሉም ዲስአድቫንቴጅ ሴንትራል ፋይናንሻል ማኔጅመንት ላይ ደግሞ ሁሉ ነገር ተመካክረሽ አይሆንም። ለምሳሌ ሁሉንም ትልልቅ ወጪ ካልሆነ በስተቀር አይሆንም። ሰው ሁሉም የራሱ ዲስአድቫንቴጅ አለው። ኦር ላይም የራሱ ፋይናንሻል ማኔጅመንትን አለው። ግን በጣም ትልቅ ፖይንት ላንሳልሽ። ሁሉ ነገር የሚጀምረው ከማይንድ ሴት ነው። ሊደርሺፕ የሚጀምረው ከማይንድ ሴት ነው። ኢንተርፕረነርሺፕ የሚጀምረው ከማይንድ ሴት ነው። ኤቭሪቲንግ የሚጀምረው ከማይንድ ሴት ነው። አሳሰባቸው፣ ቲንኪንጋቸው፣ ማይንድ ሴታቸው ተመሳሳይ ሌቭል ላይ ካልመጡ ችግሩ የሚሆነው ምንድነው ታውቂያለሽ? ችግሩ አሳሰባቸው ላይ ነው። ፋይናንሻሉ ሴንትራል አደረግሽው፣ ኢንዲቪጁዋል አደረግሽው፣ ምን አደረግሽው ለውጥ አታመጭም። መጀመሪያ አንድ አይነት ነገር ይታያቸዋል፣ አንድ አይነት ግብ አላቸው። ለምሳሌ ከ6 ወር በኋላ እሷ የምታስበው በባንክ ብድር ምናምን መኪና ገዝታ ቤታቸው ከኮዬ ቦሌ ነው እሱን አንድል ማድረግ ሊሆን ይችላል። ገባሽ? እሱ ደግሞ ፕላን ያደረገው ከ6 ወር በኋላ የሆነ ቦታ ሄደን በቃ እንዝናናለን ነው። ገባሽ? ወይ ቱርክ እንሄዳለን ነው። እኩል ነው ወይ ሴቪንጋቸው? እኩል ነው ወይ እንቅስቃሴያቸው ካልሽ አይሆንም። ተዋዶ እንደመጋባት ተዋውቆ መጋባት ትልቅ ዋጋ አለው። የትዳር ህይወት በሙሉ ፍቃድ የሌላ ሰው የምንሆንበት ግንኙነት ነውና ስለ ትዳር ህይወት አውቆ ወደ ትዳር ህይወት ውስጥ መግባት ደግሞ የትዳር ህይወት ገጽታን በሰፊው ይለውጣል። ለዛም ወደ ትዳር ህይወት ውስጥ መግባት የምትፈልጉ በትዳር ህይወት ውስጥ ያላችሁ ራሳችሁን አንድ ደረጃ ማሻሻል እፈልጋለሁ የምትሉ የትዳር ሐኪም የተሰኘው መጽሐፍ እንድታነቡ ጋብዛለሁ። በ0988 50 70 70 ላይ በመደወል መጽሐፉን የራሱ ያድርጉ። በዚህ ተያይዞ ደግሞ አንዳንድ ሰዎች የብቻ አካውንት ያላቸው ለየግላቸው የሚያንቀሳቅሱት የጋራ የሚከፍቱ ሰዎች አሉና እንደዚህ አይነት ስትራቴጂዎችንስ መጠቀም ምን ያክል ይመከራል? ያ ቅድም ዲፔንድስ ኦን ዘ ሲቹዌሽን ያልኩሽ እሱን ነው። እኔም እሱን ፕሪፈር አደርጋለሁ። እንዴት መሰለሽ? ማወቅና መቆጣጠር ይለያያል። ለምሳሌ ገቢ ወጪሽን ባቅ ጥሩ ነው፣ እቆጣጠረዋለሁ ግን ሌላ ነገር ነው። ምክንያቱም ሰዎች የፈለገ ቢጋቡ ራሳቸውን የቻለ ፐርሰናሊቲ ያላቸው ብዬ እኔ ፐርሰናሊ አምናለሁ። ይሄ የኔ ፐርሰናል እምነት ነው። ሰው የፈለገ ቢጋባ ራሱ ይሄ ማንነት ግን አለው። በቃ ራሱን ኢንዲቪጁዋል እንኳን ሰው ፈጣሪ የሚያከብርለታል። እግዚአብሔር እንኳን በችግራችን ገብቶ አይደለም የሚሰራ፣ በድክመታችን በማንነታችን ተጠቅሞ የሆነ ሰው በቃ ቀጭቃጫ ከሆነ ልክ እንደ ጴጥሮስ በቀጭቃጫነቱ ተጠቅሞ ሊሰራበት ይችላል። የሆነ ሰው ደግሞ ትንሽ ማቹር ከሆነ በዛ ተጠቅሞ እግዚአብሔር ይሰራበታል። ፐርሰናሊቲውን እግዚአብሔር ያከብራል ማለት ነው። ሪሌሽንሺፕም ላይ ስንመጣ ፐርሰናሊቲያችን መከበር አለበት። ሌቭል ባውንደሪ የምንለው ነገር አለ አይደለ? አይ ቲንክ ሊኖር ይገባል አይገባም ሌላ እንትኑ አጨቃጫቂ ነው። በዚህ ኮንሰፕት ላይ ራሱ የሚጨቃጨቁ ኢሊቶች አሉ። ሪሌሽንሺፕ ላይ ባውንደሪ ያስፈልጋል አያስፈልግም የሚል ሰዎች አሉ። እኔ ፐርሰናሊ ግን ትንሽ ፍሪደም፣ ለምሳሌ ሰርፕራይዝ ልታረጋው ብትፈልግ እንኳን 50 ሺህ ብር ሲወጣ ካየ ዛሬውን ነገር ልገዛ ነው ማለት ነው ይላል። ትንሽ ለሰርፕራይዝ እንኳን ስፔስ መልቀቅ እንደው በፖዚቲቭ ስናየው እንደው ሌላው ቢቀር። ሌላ ደግሞ አንዳንድ ነገሮችን ፐርሰናሊ ማድረግ ብትፈልግ ባሽ፣ ለምሳሌ ለቤተሰቦች የሆነ ነገር ማድረግ ብትፈልግ ምናምን ያቀዋል ግን ይወስንበታል ማለት አይደለም። ቢተዋወቁ ጥሩ ነው። ፐርሰናል አካውንታቸው እንዳልኩሽ ደግሞ የጋራ አካውንት ቢኖራቸው፣ ስለዚህ ሁለቱም ቢሆን ይመከራል። እኔ ፕሪፈር እሱ ነው የምደግፈው። በጣም ቆንጆ። እንዲሁም ደግሞ አንዳንድ ጊዜ ምን ይፈጠራል፣ በእጮኝነት ወቅት የተለያየ ብድር ያለበት የፍቅር ጓደኛ ሊኖር ይችላልና ወደ ትዳር ህይወት ውስጥ ሲገቡ ሳይነጋገሩ ሊሆን ይችላል። እነዚህ ነገሮች እንዴት መፈታት አለባቸው? በጣም የቁማር አዲክሽን ውስጥ ያለ ሰው ራሱ ሪሌሽንሺፕ ውስጥ ልትገቢ ትችላለች። ከፍተኛ የሆነ የቁማር አዲክሽን ውስጥ ምናምን እና መጀመሪያ እንደነገርኩሽ ፈርስት ዴት ላይ መወራት ያለባቸው ጉዳዮች ውስጥ ፈርስት ዴት የመጀመሪያው ቀን ላይሆን ይችላል፣ ግን የመጀመሪያዎቹ ዴቶች አካባቢ ወይም ፈርስት ሲዝን ዴቲንግ የምንለው አለ አይደል? ይሄ ከሆነ ስቴጅ ወደ ሆነ ስቴጅ ኤግዛክትሊ ከመጨባበጥ ወደ መተቃቀፍ ሌቭል የሚያድገው ሌቭል እዛ ፕሮሰስ ላይ ቢያውቁት ወይም ቢያወሩበት ብዬ ማስበው ሀሳብ ምንድነው የፋይናንሻል ማኔጅመንት አንደርስታንዲንጋቸው። ምክንያቱም ያ ሰው እንዳለበት ሺፍት ነው ማወቅ አለባት። ሰፖርት አደርጋለሁ፣ ኮንሰልት አደርጋለሁ በነፃ ምናምን ሶሻል ሚዲያ ላይ እና ሰዎችን አንዳንዶቹ ያስደነግጠኛል። ያላቸውን ላይፍ ስታተስ ምን አይነግሩኝና ያለባቸውን ብድር ሲነግሩኝ ምን አርጋችሁ ለምን ወሰዳችሁት ምናምን ብዬ ስጠይቅ ብድሩን የወሰዱበት ሪዝን ምናምን በቃ እና ለማማከር ራሱ ይጨንቅሻል። ራሴን ሁሉ አፈተናለሁ። ኦኬ እኔ ኢትዮጵያ ውስጥ ወደፊት እንደዚህ አይነት ፕሮብሌም ነው የሚያጋጥመኝ፣ እኔ መጽሐፍን ሳወጣ እንደዚህ አይነት ችግር ያጋጥመኛል ማለት ነው እላለሁ። የሚገርም ትልቅ የፋይናንሻል ክራይሲስ ውስጥ ያሉ ሰዎች አሉ ከብዙ ነገር አንፃር። አንደኛ ፋይናንሻል ማኔጅመንት ካለማወቅ አንፃር፣ ሁለተኛ ኢንቨስትመንት ካለማወቅ አንፃር፣
ጀነራሊ ስንጠቀልለው ደግሞ የፋይናንሻል ማኔጅመንት እውቀት ከማጣት አንፃር ሰዎች ችግር ውስጥ ገብተው ልንገናኝ እንችላለን። የመጀመሪያው ነገር ትንሽ ፍቅርንና ገንዘብ ምናምን ይሄ ክላሽ ሊያደርገው ይችላል። ግን ነገር ግን ቁጭ ብሎ ይህን ችግር እንዴት መፍታት እንዳለባቸው ማውራት አለባት። ለምሳሌ እሷ በጣም ጎበዝ ሀስለር ነች እንበል። ከዛ በየወሩ 100,000 ብር ሜክ የሚያደርግ ወይም ደግሞ የተጣራ ትርፍ ጀነሬት የሚያደርግ ቢዝነስ አላት እንበል። እሱ በየወሩ 200,000 ብር እዳ መክፈል አለበት። እሷ 100,000 ብሯን በየወሩ ኔት ፕሮፊቷን አጠራቅማ የዛሬ ዓመት መኪና መግዛት ትፈልጋለች። ከዛ መኪናዋን ለቢዝነሱ አድርጋ ቢዝነሷን 150,000 ብር ወይም 200,000 ብር ፕሮፊት ጄኔሬት እንዲያደርግ ማድረግ ትፈልጋለች። የእሷ ፕላን ይሄ ነው። እሱ 200,000 ብር በየወሩ የባንክ እዳ አለበት፣ ወር መክፈል አለበት። ይህን የሚከፍልበት ምንም ኢንካም የለውም። ኦልሬዲ ቢዝነሱ ፌል አድርጎ ምናምን ሰምቲንግ ሊሆን ይችላል። እንዴት ነው ማኔጅ ማድረግ የሚችሉት? ይህንን ታርገው አይመለከተንም እኛ ግን አምናበት ነው መግባት ያለበት። ወይም እሱም ሊሆን ይችላል። እዚህንን አምኖበት ነው መግባት ያለበት፣ አውቆ ነው መግባት ያለበት። ምክንያቱም የዛሬ ዓመት መኪናውን ላይ ገዛው ይችላል። ይሄ ከዚህ አንግል ስናየው። ከሌላኛው አንግል ደግሞ ስናየው አንዳንድ ሰዎች ኢነርጂ ናቸው። አንዳንድ ሰዎች ይባላል አይደል፣ ሚስት በረከት ነች፣ ባል በረከት ነው ምናምን ይባላል። እግዚአብሔራዊም ሐሳብ ስለሆነ መጽሐፍ ቅዱሳዊም ሐሳብ ስለሆነ እኔ ቶታሊ ፋይናንሳቸው ሹት ያደረገ ሰዎች አውቃለሁ። ማለት ከዛ ቁጭ ለን አስረዱኝ ስላችሁ ሊያስረዱኝ አይችሉም። እና በቃ የሆነ ሚራክል እንዳለው ትዳር ውስጥ የምታየው አንደኛው ፖይንት እሱ። እስቲ ንገረኝ ምናምን ስለው ምንም የሚያውቀው ነገር የለም እንዴት እንደሆነ። እና ትንሽ ያው እኔ ባይብል አምናለሁ፣ በጣም አማኝ ነኝ ምናምን፣ ግን ፕላስ ሳይንስን በጣም አምናለሁ። እና ቁጭ ብዬ ሳይንቲፊካሊ ለመፍለጥ ስሞክር ያን ኬዝ እንደ እንትን ያገኙት እንደሆነ ታውቂያለሽ፣ የእሱን ማይንድ ሴት የእሷ ማይንድ ሴት ይቀይረዋል። ወጫቸው ሼር ይደረጋል ምናምን ነገር። ልክ እንደዚህ አይነት ክራይሲስ ውስጥ ያሉ ሰዎች በዛው ሌላ ለፍልሽ ብዬ ነውና ክራይሲስ ውስጥ ያሉ ሰዎች አንደኛው ፋይናንሻሊ ማይንድ ሴታቸው ጤነኛ ስላልሆነ ሊሆን ይችላል ነው ያልኩ አይደለም። በዛ ከሆነ ማይንድ ሴታቸውን ትቀይረዋለች። ለምሳሌ ሴቷ እንደዛ ሆና ከሆነ ወንድ ይቀይረዋል። ብዙ ወንዶች ችግራችን ፔር ፕሬዠር ነው። እኔ ሶሻል ሚዲያ ላይ እንደዚህ ሰላማዊ ጥጌን ይዤ የምኖር የነበርኩ ሰውዬ መንገድ ላይ ሃይ ምናምን መባል አመጣው። ፔር ፕሬዠር ነው። ጓደኞቼ ናቸው ገፍትረው ሶሻል ሚዲያ ውስጥ የከተቱኝ። ፔር ፕሬዠር እንደዚህ። እኔ ድንገት ስነቃውን አንዳንዴ ጠዋት ላይ መንገድ ላይ ሰው እንደሚያኝ ሳስብ ደነግጣለሁ። ማለት እኔ በጣም ሰላማዊ ሰው ማለት እንዴት ብዬ ንገርሽ፣ በነጠላ ጫማ የት ደርሶ የሚመጣ ሰው ታውቂያለሽ። ይሄ በቃ መጽሐፊ አጠገቤ ይኑር ምናምን ኤርፎን አጠገቤ ይኑር እንጂ ዓለም ሙሉ ነሽ እና እንደዚህ አይነት ሰው ነበርኩኝ። እና መንገድ ላይ ምናምን ራንደም ሰው መሳለት በይ ምናምን የሆነ ቦታ ወጥተሽ ሰው ምናምን እየሮጠ ሲመጣ ምናምን የሆነ ነገር ላማክር ፈልጌ ምናምን እንደዚህ ፎሎ አድርጌ ጽፌልህ ምናምን ሲልሽ ትደነግጫለሽ። ይሄን ያመጣው ምንድን ነው? ፔር ፕሬዠር ህይወቴን ከዛ ጥግ ወሰደው ማለት ነው። አሁን ደግሞ ፋይናንስ ላይ ደግሞ ስንመጣ ምንድን ነው ፋይናንስ ላይ ደግሞ ምን ተፈጠረ? ፔር ፕሬዠር አለ። ለምሳሌ አንድ ቢራ ነው የምጠጣው ብሎ የሚቀመጥ ጓደኛ አለ። ይህን ሲያይ ይገባዋል። አንድ ብቻ ነው ምናምን እረፍ ምናምን ብለዋል። እኔ ስለማልጠጣ ይደብረኛል ቫይቡ ብቻኝ በቃ ቁልጭ ነው የምለው እና አረ በቃ ይበቃሃል ምናምን ብለዋል። አንድ ብቻ እውነት አንድ ብቻ ሳቢ ብሎ ይንገባል። ቁጭ ይላል። አንድ አዘዛ ከዛ ስልክ አውርቼ እስክመለስ 4 ደርድሮ ኦር ደግሞ የሆነ ሰርከምስታንስ ውስጥ እያዋራኝ በምን ጠቅሶ እንዳዘዛ አላቅም፣ ቤቱ መልእክት እንዳዘዛ አላቅም። መዝናናት ምናምን መጥፎ ነው እያልኩ አይደለም። ይዝናና በራሱ መንገድ እኔ አይ አፕሪሺየት ኢት። ግን አንድ ብሎ ነው የገባው ፍሬንድ። ፕላኑ ቢሆን እኮ ችግር የለው። ከዛስ እኔ ስለማስጨንቀው ሌሎች ፍሬንዶችን በቴክስትም በምንም ይጠራቸዋል። ከተሰበሰቡ እኔ ኢግኖር ነው የምደረገው፣ እኔ ሄዳለሁ ምናምን። ከዛ ምን ይፈጠራል? በነጋታው ጠዋት ነው ወደ ቤት የሚገቡት። ምንድን ነው ይሄን ሀፕን ያደረገው? ፔር ፕሬዠር። ብቻችንን የሆነ ቀን እንደተፈጠረ ታውቂያለሽ? አብረን ነው ቀን ሙሉ ምሳ በላን፣ ምግብ በላን፣ ያውም አሪፍ ቦታ በልተን ምን ብለን ምናምን ማታ ምናምን እንደዚህ ገባን። በንጋታው ሲያወራ የነበረው ለሁሉም ሲተርቡኝ የነበረው እንደ ልደት ለስላሳ ሲያጠጣ አዋለኝ ምናምን ብሎኝ ነው። አዋል ይወስነዋል የሚባለው ፔር ፕሬዠር ማለት ይሄ ነው። እኔ ፕሬዠር አደርገዋለሁ፣ እሱ ሌሎችም ፕሬዠር ያደርጉታል። ልክ እንደዚህ አይነት ፍሬንዶች ወይም እንደዚህ አይነት ሰዎች ትዳር ውስጥ ሲገቡ በጣም ፋይናንሻሊ አፕስኬል ያደርጋሉ። በምን ገቢ አልነበረም እነዚህ ሰዎች ያጡት የፋይናንሻል ማኔጅመንት ዋይንድ ሴት እውቀትና ፕሬዠር ነበር ያጡት። የፍቅር ደግሞ ታውቂያለሽ ፓወሩን። በደንብ አድርጋ ጠምዘዝ ስታደርገው መስመር ውስጥ ይገባል። እዚህ ሰውዬ እዳውን ሊከፍል ይችላል ማለት ነው። ያለበትን ችግር እኔ መኪና በ6 ወር መኪና የገዛ ጓደኛ አለኝ። ጀግና የሆነች ልጅ ላይፍ ውስጥ መጣች። ከዛ ኤቭሪ የሚሰራው ስራ ትራንዛክሽኑ በሷ በኩል ነው የሚያልፈው። አፍተር 6 መንዝ መኪና ገዛ። ቁጥጥር የሚመስሉ ግን የሰውን ህይወትን የሚቀይሩ መንገዶች እሱ ቁጥጥር ዱላ የሚያስፈልገው ነበር እና እንደዚህ አይነት ነገሮችም ሊቀይር በዚህም አንግል እናየዋለን። አምነው በመግባት በዚህም አንግል ደግሞ ሰዎችን እንትን በመቀየር
እንትን ያደርገዋል ብዬ እኔ ፐርሰናሊ አምናለሁ። በጣም ቆንጆ። ከዚህ ጋር የሚገናኝ ጥያቄ ነው። አንዳንድ ጊዜ በፍቅር ወይም ደግሞ በትዳር ህይወት ውስጥ አንዳንዶቹ በጣም አባካኝ ይሆናሉ፣ አንዳንዶቹ ደግሞ በጣም ቆጣቢ የሆነ ማንነት ይኖራቸዋልና እነዚህን ሁለቱን አስታርቆ ለመሄድ ምርጥ የምትለው መንገድ ምንድን ነው? የመጀመሪያው ቁጭ ብሎ ማውራት ነው። እኔ በጣም በዲፕሎማሲ አምናለሁ። በጣም ያው እንደ ፖለቲካ ሰው በጣም እኔ ጠረጴዛ ላይ በሚደረግ ጦርነት አምናለሁ። ምክንያቱም ሀገራት ሚሊየንስ ሰው ወደ ማስጨረስም የሚገቡት አብረው ደግሞ ሰርተው ነግደውም ትልቅ ወደ መሆን የሚያደርሱት ባላቸው የዲፕሎማሲ አቅም ነው ይላል የፖለቲካል ሳይንስ ምሁራን። ሶ ዲፕሎማሲ ኢዝ ዘ ሴክሬት። ሶ ቁጭ ብሎ ዲስከስ ማድረግ፣ ቁጭ ብሎ መወያየት፣ መመካከር መቻል ትልቁን ሴክሬት ይወስዳል። እንዴት ካልሽኝ እነዛ ሰዎች የተለያየ ጫፍና ጫፍ ላይ ያሉ ሰዎች ናቸው። እነዛ ሰዎች የተለያየ ጫፍና ጫፍ ያሉ ሰዎች ምን ይሆናሉ ካልሽ እነዛን ነገሮች ሊያቀራርባቸው የሚችላቸው ድልድይ ላይ መምጣት መቻል አለባቸው። የመጀመሪያው የኛ ቲንኪንግ ሳይሆን እውነታው ምንድነው የሚለውን ማስቀመጥ ነው። ለምሳሌ እኔ ዌስት ኮስት አንቺ ኢስት ኮስት ምናምን ይሄ ምስራቅና ምዕራብ ምናምን አይነት ጽንፈ ወይም ራይት እና ሌፍት የሚባለው ግራ ዘመምና ምናምን እንደሚባለው እንደዛ አይነት አቀንቃኝ ከሆነ መጀመሪያው ትክክለኛው የትኛው ነው የሚለው ማስቀመጥ አለብን። እኔ አንቺ ጋር ከመምጣቴም አንቺ እኔ ጋር ከመምጣትሽ በፊት ከዛ የምናወራው እኔ አንቺ ጋር ለመጣ አይደለም፣ አንቺ ምን ጋር ለመጫ አይደለም። እዛ ትክክል ብለን ያስቀመጥነው ፖይንት ላይ ለመምጣት ነው። ብር እንደዚህ መስቆንቆን ሴቪንግ አይደለም ባይዘው እናነሳዋለን አብረን ወይ ከዚህ ቀጥሎ አንሳሻለሁ። ብር በጣም መስቆንቆን ሴቪንግ አይደለም። ሴቪንግ በራሱ ሌላ ሳይንስ ነው። ብር ደግሞ መርጨትም እሱም ደግሞ ኢንቨስትመንት አይደለም። ኦር ደግሞ ዛሬ ነው የምትኖረው ነገን አትኖርም። አንዴ ነው የምትኖረው፣ አንዴ አይደለም የምንኖረው። አንዴ አይደለም ሰው አንዴ አይደለም በየቀኑ ነው የምትኖሪው። አንዴ ነው የምትኖረው ሰው ሲል በምን ሎጂክ ነው እንደዛ እያለ ያለው ብዬ አስባለሁ። እኔ ማለት ፐርሰናሊ የኔ ስተት ሊሆን ይችላል፣ ግን ሺህ ዓመት አይኖር። አንዴ ነው የምትኖረው፣ አንዴ ነው የምትሞተው ነው አንዴ የምትኖረው። ብዙ አንድ 50 ዓመት ከኖር አንዴ ነው የኖረው። 50 ዓመታትን ኖሯል። ወይም ደግሞ በቀን 300 ምናምን ቀናትን እየኖረ ነው። ልክ ነው። ግን ይሄን የምንጠቀመው ማባከን ስንፈልግ ይመስለኛል። ችን ቋንቋ አንዴ ነው የምትኖር። ከዛ አንዴ ነው የምትኖረው የቱ ጋር እንደሚልሽ ታውቂያለሽ? ለራሱ ሰበብ አንድ ስፒሪቹዋል ላይ ሰፖርት የሚያደርገኝ አንድ መንፈሳዊ ሰው አለና ምን ይለኛል፣ ሰው ከሆነ ነገር ውስጥ መግባት ሲፈልግ ተሳስቻለሁ ብሎ አይደለም የሚገባው። ለዛ ነገር ማድረግ ለፈለገው ነገር መጀመሪያ ጥቅስ ይፈልጋል። ከዛ ያችን ጥቅስ ያነሳና እሷን ጥቅስ ያስደግፍና ነው ልክ መኪና እንዳይንሸራተት ታኮ እንደምታረገው ጥቅስ ይፈልግለትና ለጥቅሱ ታኮ ያችን ጥቅስ ታኮ አድርጎ ነው የሚነሳው። ከዛስ በምንም ጥቅስ አታሳምነውም። ከዛ ትጸልይለታለህ እንጂ አለ። ሶ መጀመሪያ መጠንቀቅ ያለብህ ስትነሳ የተነሳበትን ግራውንድ ነው። ስትነሳ የሆነ ነገር አስደግፈ ኖሌጅ፣ ሳይንስ፣ እውቀት ምን አስደግፈ አሁን አንዳንዴ ሮንግ ነገር የሚያደርጉ ሰዎች የምናውቃቸው ሚዲያ ላይ ምናምን ትክክል አይዲዮሎጂ እኮ አስቀምጠዋል እኮ ከሳይንስ አንጻር ወይ ሊሆን ይችላል፣ ከማህበረሰብ አንጻር፣ ከፍልስፍና አንጻር፣ ከቢዝነስ ከሆነ ነገር አንገል አንጻር አስቀምጠዋል። ትክክል ነው ብለው ነው የሚያስቡት እነሱ። ሶ ወደዚህም ስንመጣ ፋይናንሻል እንትን ላይም ስንመጣ የዛሬን ነው የምትኖረው ነገን ምናምን ከምን ፐርስፔክቲቭ ነው እያልን ያለ ነው። ለምሳሌ ደስተኛ ለመሆንና ላለመጨናነቅ ከሆነ ኢትስ ኩል፣ እሺ እውነት ነው ጥሩ ነው። አሁን አንቺ እንዳልሽው ግን ከምን አንጻር ነው እንደዛ የምንለው ካልሽ we need to be spend ማድረግ። እኔ አንቺ ጥያቄ ልጠይቅሽ እስቲ። እሺ 30,000 ብር ደሞዝ እየተከፈለው ያለው ሰውዬ ከዛ 100,000 ብር ገብቶም ወይም አነስ ስላርጎሽ አናጋን ነው 5,000 ብር ደሞዝ እያለው የነበረው ሰውዬ 15,000 ብርም ደሞዝ እያለው 20,000 ብርም ደሞዝ እያለው ደሴም ኑሮ ነው የሚኖረው። ኖቲስ አርገሽ ታውቂያለሽ? አስተውለሽ ታውቂያለሽ? ምንም የተለወጠ ነገር የለም። እንደውም አንዳንዴ 5,000 እና 4,000 እያለ ትንሽ ይሻል ነበር። ጭራሽ ገቢው እየጨመረ ሲመጣ ሰው እንዴት ቁልቁል እየወረደ ይመጣል? ለምን ይመስልሻል? ወጫችን አለማመጣጠናችን። ከየት የመጣው ነው ወጪው? የምናገኘው ነው የምንቀበለው አለኝ የሚል አስተሳሰብ ስለሚኖረኝ ይመስለኛል። ለምሳሌ 5,000 በ5,000 ብር የኖረው ሰውዬ በ20,000 ብር መኖር እያቃተው ነው። ኢንፍሌሽኑ ምናምን እንዳለ ሆኖ እዛ ይሄ የለም እያልኩ ይሄ ኢኮኖሚክስ ተርም ውስጥ አልገባውም። ግን ለምንድን ነው እየሆነ ያለው? ለምሳሌ ትላንት የዛሬ ወር 5,000 ብር ነበር ደሞዙ፣ አሁን 20,000 ብር ሆኖ ከአንድ ወር በላይ አይዘልቅም። ሁለቱም እኩል ነው። ልክ በ29 የደሞዝ ቀን መቼ ነው ይላል። ምን ይመስልሻል? እንደ ግል አስተያየት ወጪውን መቆጣጠር አለመቻሉ ብዬ ነው የማስበው። አንድ አባባል አለ፣ ይሄን ሪሌሽንሺፕ ላይ ያሉ ሰዎች በደንብ ቢጠቀሙበት ብዬ አስባለሁ። አንተ ሳንቲሞችን ተቆጣጠር፣ ብሮች ራሳቸውን ይቆጣጠራሉ ይባላል። ጥሩ አባባል። አንቺ በጥንቃቄ መጠቀም ያለብሽ 5 ብርና 10 ብር ነው። 100 ብር ራሱን ማኔጅ ያደርጋል። አንቺ በጥንቃቄ 100 ብር ነው ለ100 ብርሽን ከተጠቀምሽ 1,000 እና 2,000 ብር ራሳቸውን ማኔጅ ያደርጋሉ። አንቺን አይፈልጉም። 1,000 እና 2,000 ብርሽን በጥንቃቄ መጠቀም ከቻልሽ 10,000 እና 15,000 ብርሽ ራሱን ማኔጅ ያደርጋል። ፎከስ ኦን ዘ ዲቴል። ጥቃቅን ነገሮች ላይ ፎከስ ማድረግ ካልቻልሽ ወይም ጥቃቅን ነገሮችን ማኔጅ ማድረግ ካልቻልሽ በየመንገዱ 5 ብር እየሰጠሽ ብትሄጂ ቤት ስትገቢ ማታ 2,000 ምናምን ብር ሰጠሽ ሊሆን ይችላል። እንዴት ሆኖ ነው ምናምን እኔ ብሩ እጄ ላይ ይተናል እንዴ? አይተንም። አሁን አንዳንዴ ሳይንስንና
ስፒሪቹዋል ነገርም ማምታታት። ለምሳሌ አንድ ያነበብኩት መጽሐፍ አለና ሰዎች ድግም ተሰርቶብኝ ነው ምናምን ይላል። ድግምት መንፈስ እንደዚህ ተሰርጎብኝ ነው ምናምን። እሺ ይሁን መንፈስም ምንም ድግምትም ይሁን ምን እንደሚያደርግን ታውቂያለሽ? ያ ነገር እንዴት ፈንክሽን እንደሚያደርግ ታውቂያለሽ? ሰውየው ክሪቲካል ቲንከር እንዳይሆን ነው የሚያደርገው። መንፈስ ነው ብለን እንኳን ብናስብ ሰዎች ክሪቲካል ቲንኪንጋቸውን ነው ከአይምሯቸው ውስጥ የሚያወጣው ነው የሚሉት ጸሐፊዎች። ክሪቲካል ቲንከር አይሆንም። ሶ ስፔንደር ይሆናል። በቃ ገንዘብን ካልኩሌት አድርጎ ማውጣት አይችልም። ይሄ መንፈስ ተሰራብኝ ምናምን የሚሉ ሰዎች ነው በሳይንስ ተርም ስናየው ማለት ነው። የሰውየውን ክሪቲካል ማይንድ ሴት ነው የሚወስደው። ሶ ምልልሽ ፈልጌ ነው እነዚህን ሰዎች ወይም የተራራቀ ቲንኪንግ ያላቸውን ሰዎች የመጀመሪያው ትክክለኛ ፖይንት ላይ መምጣት እንዳለባቸው ማውራት ነው። ትክክለኛው ፖይንት የትኛው ነው? ዋት ኢዝ ኢንቨስትመንት፣ ዋት ኢዝ ሴቪንግ፣ ዋት ኢዝ አወር ፕላን ኔክስት ፕላን ምናምን የሚለውን ነገር ሜጀር ፖይንት ላይ አብረው መውጣት አለባቸው። ሶ እነዚህ ሜጀር ፖይንት ላይ አብረው ከመጡ በኋላ ማይንድ ሴታቸው በጣም ይስተካከላል። ከዛ ዲስከስ እናደርግ ከተቃረንን ማለት ነው ከተቃረንን የምመጣው አንቺ እኮ አይደለም ፕላናችን ይሄ ነበር ኪዲ ሶ what gonna do in the next ምንድነው ማድረግ ያለብን did you think ፕላናችንን እንቶ ወይስ እንቀጥል አይነት ነገር። አንድ በጣም የምወደው መጽሐፍ አለ men from Mars women from Venus የሚል አንድ መጽሐፍ አለ። እሱ ይመስለኛል ወይ እሱ መጽሐፍ ነው ይመስለኛል እሱ መጽሐፍ ላይ ትንሽ ቆየው ካነበብኩትና ሰዎችን በእነሱ ኢንተረስት ላይ ተነስታ አስረዳቸው ይባላል። እንዴት ማለት ነው? ብዙ ጊዜ ወንዶች አይተሽን ከሆነ መኪና ምናምን እንላለን ዘለን። ሴቶች ደግሞ ፊክስድ አሴት ማይንድ ሴት እና እንትን የሚባል ነገር አለ። ፊክስድ አሴት ማይንድ ሴት ፊክስድ አሴት ማይንድ ሴት ምን ይባላል? ሊያቢሊቲ ማይንድ ሴት የሚባል ነገር አለ። ፊክስድ አሴት የምንለው በአካውንቲንግ ተርም ነገ ተሽጦ ተከራይቶ ምን ብሎም ገንዘብ ሊያመጣ የሚችል ነገር ማለት ነው። ባይዘው አካውንቲንግ በእነዚህ በሁለት ነገሮች ነው በቃ የሚጦዘው፣ አሴት እና ሊያቢሊቲ በሚባል ነገር። ዛሬ 10,000 ብር እጅሽ ቢገባ ምን ላይ ታወየዋለሽ? መጽሐፍ መግዛት ባይዘው that is asset። እንዴት በይ መጽሐፉን አንብበሽ ራስሽ ላይ ኢንቨስት ታደርጊዋለሽ፣ ልትሸጪው ትችያለሽ። የሆነ ነገር እንደው ሲምፕል ኤግዛምፕል ቤስት ኤግዛምፕል ላይሆን ይችላል። ሲምፕል ኤግዛምፕል ወይም ትንሽ ሳይክል ገዛሽ እንበልሽ 15,000 ብር ሳይክል ገዛሽ። ሳይክሉ ለዲሊቨሪ ሰጠሽው። ሳይክሉ ምን ማምጣት ጀመረ ማለት ነው? ብር ማምጣት ጀመረ። this is a fixed asset we call it fixed asset። እሺ እዚያች ነው 10,000 ብር ሄደሽ ቡቲክ ተሽቀረቀርሽበታል። that is a liability። ለምን? ልብሱ ዲፕሪሺየት እያደረገ ነው የሚመጣው። ሳይክሉ እየጨመረ ነው የሚመጣው። ሳይክሉ ዋጋው እየጨመረ ይመጣል፣ ፕላስ ገቢ እያመጣ ይመጣል። ልብስሽ ግን ኦልሬዲ በለበሽው ቁጥር እያረጀ እየተቀደደ ምናምን እየደከመ ምናምን ነው የሚወርደው። ሶ ሊያቢሊቲ ማለት በየጊዜው ገንዘብ ከኪሳችን እያስወጣ፣ ለምሳሌ የኪራይ ጉዳይ ተከራይቶ መኪና የሚነዱ ሰዎች አሉ። መጥፎ ነው ያልኩ አይደለም፣ ግን ለማስረዳት ነው። ሊያቢሊቲ ነው። ገንዘብ እያመጣ ካልሆነ መኪና መከራየታችን ዲፕሪሺየት እያደረገን ነው የምንሄደው፣ ወይም መኪናው በየጊዜው ብር እያስወጣን ነው የሚሄደው። እዚህ ጋር ደግሞ ሴቶች ብዙ ጊዜ ፊክስድ አሴት ማይንድ ሴት አላቸው። ጎበዝ ሴቶች ሌክቸሪ ነገር ላይ ሳይሆን ቋሚ ነገር ላይ፣ ለምሳሌ ቤት እንግዛ የሆነውን ሌክቸሪ አፓርትመንት ተከራይተን ከምንትኖር ዝም ብላ በቆርቆሮ የተሰራችን ብትሆን ቤት እንግዛ ግድ የለህም። እንዴት ነው እዚህ ቤት ውስጥ የምንኖረው? አንቺ ከጓደኞቼ በታች ልታረጊ ነው ምና ይላል። this is liability ማይንድ ሴት እንለዋለን። በቃ ወጪ አይፈራም፣ በደንብ ነው ወጪ የሚወጣው። እነዚህን ነገሮች የተለያየ ተራራቀ ማይንድ ሴት ስለሚኖራቸው እሱን ማቀራረብ ያስፈልጋል ብዬ አስባለሁ። ከምን አይነት ሰው ጋር መኖር እችላለሁ? ከምን አይነት ሰው ጋር ደግሞ በፍጹም መኖር አልችልም? ትክክለኛውን ሰው ለመምረጥ ምን ማወቅ አለብኝ? ለጋብቻ ምርጫ ውሳኔ የሚጠቅሙ ሀሳቦች ምንድን ናቸው? በጋብቻ ህይወት ውስጥ ሆናችሁ በትዳራችሁ ቅሬታ ያለባችሁ፣ ችግሬን ፈትቼ የሰላም ህይወትን መኖር እፈልጋለሁ ለምትሉ፣ አብቅቶላችኋልና ለፍቺ ደርሰዋል የተባሉ ትዳሮችን ወደ አዳነው ወደ መልህቅ እንድትመጡ ጋብዛችኋለሁ። ለበለጠ መረጃ በ09774050 ላይ ደውሉልን። መልህቅ ለጤናማና ስኬታማ የፍቅርና የትዳር ህይወት። አሁን ከመለስከው መልስ ጋር ያያዛል። ግን ጥንዶች የረጅም ጊዜ እቅዳቸው ከገንዘብ ጋር የተያያዘ በጣም የተራራቀ ከሆነ፣ ለምሳሌ አንደኛው ቤት መግዛት ሲፈልግ አንደኛው መኪና መግዛት ሊፈልግ ይችላል። አሁን አንተ እንዳልከው የተለያዩ የማይሆኑ ወጪዎች ላይ ማውጣት የሚፈልግ ሰው አለ። አንዳንዶች ደግሞ እንደዚህ ቋሚ ነገሮች ላይ ማውጣት የሚፈልጉ ሰዎች አሉና እንደዚህ አይነት ባህሪዎች ወይም ደግሞ አለመግባባቶችስ በምን መልኩ መፈታት አለባቸው? እንደዚህ አይነት አለመግባባቶች መፈታት ያለባቸው አላማቸውን ግልጽ አድርጎ ማስቀመጥ። ምንድን ነው የምንፈልገው? ለምሳሌ የምንፈልገውን በጽሁፍ ሊሆን ይችላል። አንዳንዴ ፎርማል ነገሮች ጥሩ ናቸው። የትዳር ላይ ድርጅት አስመሰልከው ምናምን ሊባል ይችላል፣ ግን ይረሳል። እኔ አንድ ማቃቸው ካፕሎች አሉ፣ በጣም የሚያስቁኝ ካፕሎች እና ብዙ ነገራቸው በጽሁፍ የተቀመጠ ነው። አክቹሊ ሁለቱም ሎየሮች ናቸው፣ የህግ ባለሙያዎች ናቸው። በጣም ያስቁኛል። እና ምንድነው እሱ የሚያስፈልጋቸውን ነገር ይሄ ለምሳሌ ስንጣላ አንዳችን ከተናደድን አንዳችን ለዚህን ያህል ደቂቃ መልስ አልመልስም ምናምን ነው እንደዚህ ያስቀኛል በጣም። እና ግን ይሰራል። ቦግ ስትል እሷ ጸጥ ይላል። ደሞ መልስልኝም እንዴ ምናምን ስትለው አይመልስላት። ከዛ ይገባታል ለካ ለምን እንደማይመልስላት። ልክ ስትረጋጋ ማውራት ይጀምራሉ። እሱም የሆነ ነገር ሲሆን እንደዚህ በቃ ብቻ ያስቀመጡት በጣም አስቂኝ ህጎች አሉ። ልክ እንደዛ
አርጉ ማለት ላይሆን ይችላል። የራሳቸው መንገድ ይጠቀሙ። ይሄ የነሱ መንገድ ነው። ያው ሎየርም ስለሆነ ሊሆን ይችላል። ግን በጽሁፍም የተቀመጠ ሊሆን ይችላል። አብረው የተስማሙበት ሊሆን ይችላል። አብረው ቃል የተገባቡበት ሊሆን ይችላል። ግልጽ የሆነ አላማ፣ ስሜታዊነት የማይደረምሰው አላማ። ለምሳሌ የዛሬ 5 ዓመት አብረን ምንድነው የምናስበው? ድርጅት መክፈት ነው የምናስበው? ምን አይነት ካፌ መክፈት የምናስብ ከሆነ የመጀመሪያው ስራችን የቡና ማሽን መግዛት ነው ወይ? ስለዚህ የቡና ማሽን መግዣ ብር እስክናጠራቅም ድረስ ትንሽ እቺ እየወጣን ምናምን 5 ስታር ሆቴል ምናምን ዲነር ምናምን እንቀንሳለን። ዲር አይ ኦኬ ምና ኦኬ ሶ ዊ ዊል ጎ ኢን ዳት ዌይ። ልክ ምናልባት ዲነሩ ካስፈለገ ልክ እንትኑ የተገዛ ቀን የደስደስ ሊሆን ይችላል። የቡና ማሽኑ የተገዛ ቀን ኔክስት ምንገዛው ምንድነው? ኔክስት ምንገዛው ምናልባት ቴብል እና ወንበርና ጠረጴዛ ከሆነ ለካፌያችን እንደዛ ኦኬ ቦታ የት አካባቢ እንከራይ? ይሄ ነው ግባቸው ሊሆን የሚገባው። ኦኬ ቱ ዘ ኔክስት ደግሞ ምናልባት ቤት መከራየት ቤት መግዛት ከሆነ ጽድት ያለ አንድ አላማ። በነገራችን ላይ ወታደር የሚሞተው ለአንድ ለዓላማ ነው። ወይዘው ወታደሮች የሚሞቱት ያ ሁሉ ወታደር ከተለያየ ቦታ ሁሉም ይፈቃቀር ይመስልሻል? ነው እዚህ ውስጥ እንትናዬ ብራዘርና የሚባባል ይመስልሻል? አይደለም። በቃ ላይሆን ይችላል። በብዙ ነገር ላይስማሙ ይችላሉ ወታደሮች እርስ በርስ እዛው። ግን የሚሞቱት ጓደኛውን ጥሎ የማይሄደው ፎር ዴር አላማ ብለው ላስቀመጡት ነገር ነው። ሀገር ሉዓላዊነት ምናምን ለሚባል ጉዳይ ነው። ባለትዳሮችም ግልጽ የሆነ ክሊር የሆነ እንትን ሊኖራቸው ይገባል። አላማ ሊኖራቸው ይገባል። አላማቸው ግልጽ ከሆነ ጸብ ይቀንሳል። ለምሳሌ ሁለታችንም ተነስተን ቦሌ የሚሄድ ፕላን ከሆነ ያለን መንገድ ስንመርጥ ቆመን ልንነጋገር እንችላለን። ከዛ የትራንስፖርት መንገድ በራይድ እንሂድ፣ በታክሲ እንሂድ፣ በባስ እንሂድ፣ በእግራችን እንሂድ ልንመርጥ እናወራ እንችላለን። ቦሌ ሜዳችን ላይ ግን አንጣላ። ስለዚህ ጭቅጭቃችን የሚሆነው ትንሽ የተወሰኑ ጉዳዮች ላይ ነው እንጂ ከዛ ምን ሄደበት ጉዳይ አስቸኳይ ነው ኦፍ ኮርስ። ስለዚህ አንቺ ትረሽኛለሽ በራይድ እንሂድ። አስቸኳይ አይደለም እኮ ታክሲ እንጠብቅ። እንደውም ስላላወራን ምናወራው ጉዳይ ስላለን ወክ ያረጋግን እንሂድ እኮ ምናምን። ኦኬ እሺ እንደውም ፀሐይ ስለሌለ አብረን እንሂድ። ይሄ ነገር ዲስከስ ያደራረጋል። ምን ላይ ስለተስማማን? አላማ ላይ ስለተስማማን። አላማ ላይ ካልተስማማንስ መኪና ቢኖረን ራሱ አብረን መሄድ አንችልም። ለምን? መጀመሪያ የምንሄድበት ቦታ ክሊር አይደለም። በስትራቴጂ አንድ ቋንቋ አለ። ግብህን ላትቀይር ትችላለህ፣ ግን ግብህ ጋር ለመድረስ የምትሄድበትን መንገድ ትቀያየራለህ። በብዙ አይነት መንገድ ልትሄድ ትችላለህ። ስትፈልግ በጀትም ልትሄድ ትችላለህ። ዋናው ግን ግብ ላይ መስማማት ነው። አላማችን ላይ መስማማት ነው። ሪሌሽንሺፕ ብዙ ጊዜ ፌል ከሚያደርግበት ሪዝን ውስጥ አንደኛው የተለያየ ግብ መያዝ ነው። አንዳንዱ ዛሬ ትኖር ነገ አታውቅም ፈታ ብልና ይላል። እሷ ደግሞ ለልጆቻችን ቅርስ ማስቀመጥ አለብን ትላለች። ክሊር የሆነ ግልጽ የሆነ አላማ ማስቀመጥ ቢኖር የተሻለ ነው ብዬ አስባለሁ። አንድ አጋር ከሌላው በተሻለ ደግሞ ብዙ ገቢ የኖረው ሊሆን ይችላል፣ ወይም ደግሞ ያንቀሳቀሰ ሊሆን ይችላል። ሴቷ የቤት እመቤት ልትሆን ትችላለችና የገንዘብ እኩልነትን አንድ ላይ ለማስኬድ እንደ ስትራቴጂስት ምን ትመክራለህ? ሙሉ ለሙሉ ወጪዋ ከበር ተደርጎ ተንደላቃ የመኖር ህጋዊ መብት አላት የመጽሐፍ ቅዱስ ህገ መንግስታችን እንዳስቀመጠው። አይ ቲንክ በሌሎች ሃይማኖቶችም እንደዛ ይመስለኛል። በእስልምናም እንደዛ ይመስለኛል። ኢቨን በእስልምና እንደውም ወንድ ልጅ ቴክ ኬር ማድረግ የሚችለውን ያህል ነው ማግባት የሚችለው። ሶ ሪስፖንሲቢሊቲ የሚወድቀው ወንድ ላይ ነው ማለት ነው። ሶ ይሄ ሪሌሽንሺፕ ላይ ፎከስ እንደሚያደርግ ፖድካስት እና ደግሞ ሜጀር ነገሮችን ስናነሳ የመጀመሪያው ሴት ከሆነች በደንብ ቴክ ኬር ተደርጋ የመኖር መብት አላት። ጊዜው ዘመኑ ይከብዳል ላይ ነው። አሁን ከዘመናዊነት አንፃር ስናነሳው እንዴት ይሆናል ምናምን ልንል እንችላለን። ግን በተለያዩ ሰርከምስታንሶች እንደዛ ልትሆን ትችላለች። ወደ ወንዱ ጋር ሲገለበት ግን ትንሽ አቅጣጫው የሚቀየር ይመስለኛል። በምን መልኩ? ፎር ዘ ቢጊኒንግ ከሆነ are you ready to marry? ኢንካም በራሱ አይደለም፣ ቢያንስ ሰስቴናብል የሆነ ኢንካም የተወሰነ ባካፕ ትንሽ ባካፕ ቢኖረው ከዛ ደግሞ ከአንዱ ዘሎ አንዱ ጋር ቢረቅጥ ሰርቫይቭ ማድረግ የሚችል። ምክንያቱም አነሰም በዛም እናቷ ቢሽሮ እንጀራ አታጣም አይደለ? ሶ ከዛ ቤት አስወጥታት ለምንድነው በራብ የምትቀጣት? አንድ ባይብሊካሊም አይደለም ባይዘው መጽሐፍ ቅዱሳዊም አይደለም። ምክንያቱም ክራይስት ቤተክርስቲያንን ቴክ ኬር በሚያደርግበት መንገድ ባል ሚስትን ቴክ ኬር ማድረግ እንዳለባት ይናገራል። ሶ ትንሽ ከፋይናንስ ጋር እናስታርቀው ካልን ሁለቱም ቢሰሩና ኢንካማቸውን ጀነሬት ቢያደርጉ ይመከራል። ምክንያቱም አይጠገብም አይደል? ላይክ ማደግ አይጠገብም። በቃ ዝም ብለሽ ፕሮግረስ ብታረጊ እሷ ከሆነች እንደዛ ማድረግ እንችላለን። እሱ ግን ትንሽ አደጋ ስለሚሆነው በጣም ሲሪየስ መሆን አለብን እዚህ ጉዳይ ላይ። ምክንያቱም ፋይናንሻል ስቴብል አለመሆን የብዙ ሪሌሽንሺፕ መፍረስ ምክንያት ነው። የብዙ ጭቅጭቅ ምክንያቶች አንዱ ሊሆን ይችላል። አሁን ገንዘብ ይሄ የሁሉ ነገር እንትን ነው ምናምን እያልኩኝ አይደለም። ይሄ በጣም እንትን ሜንታሊቲ ነው። እኔ ፐርሰናሊ ሳስበው በቃ ሁሉ ገንዘብ ማይፈታው ነገር የለም ምናምን። አይ ብዙ ማይፈታው ነገር አለ። ይሄ እንደዚህ አላምንም። በጣም ይሄ ጨለምተኝነት ይመስለኛል እኔ ፐርሰናሊ። ግን ሁለቱ አብረው በሚኖሩበት ጊዜ እሱ በደንብ ፋይናንሻሊ ስቴብል መሆን አለበት። በደንብ ስለሽ በጣም ለግጀሪ ኑሮ አይደለም፣ ሰርቫይቭ ማድረግ አለበት። ቢያንስ አት ዘ ሚኒመም ኮስት ሰርቫይቫል። ሌላ ነገር አታዩ። ሀብትንና ትዳርን ሀብትንና ሪሌሽንሺፕን ምናምን ማቆራኘት ምናምን ትንሽ እሱ ሌላ ኤክስትራ ማይል ይወጣብኛል። ግን ቢያንስ ሰርቫይቭ ማድረግ አለብን። ቁጭ ብለን ስለ ኦዲሻለሁ ነው የምናወራው፣ ምሳ ምንድነው የምንበላው ነው የምናወራው ነው ጥያቄ። እዛ ድረስ ከወረድን ትንሽ ችግር አለው አይመስልሽም?
ማለት ቁጭ ብለን እስቲ ምሳ ምን እንመለው እንትና ጋር ልደውልለትና እንጀራ ስጠኝ ልበለው እንዴ ምናምን ይሄ አላ ይሄ በሲምፕል ኤግዛምፕል ልስጥሽ ብዬ ነው እንጂ የቤት ኪራይ ቁጭ ብለው ቤት ኪራይ ደርሶባቸው ስለ መፈቃቀራቸው ሊያወሩ ይችላሉ ብለሽ ታስቢያለሽ? አይመጣም ማለት ሶ ትንሽ ከሰርቫይቫል ጥያቄ ማለፍ አለባቸው። ማስሎስ ሃይራርኪ የሚባል አለ 5 ስቴጅ ነው የሰው ልጅ። የመጀመሪያው ስቴጅ ኒድስ ኤንድ ዋንት ኒድስ ነሰሰሪ የምንላቸው ቤት ስልሽ መኖሪያ የራሱ ላይ ሆን ይችላል መኖሪያ፣ መብላት፣ መጠጣት፣ መንቀሳቀስ መቻል ምናምን እነዚህ የአምስተኛው ሃይራርኪ ወይም ታችኛው ላይ ያለው ማህበረሰብ ወይም ሰፊው ማህበረሰብ ሊኖረው የሚፈልገው ነገር ነው። ከዛ ከፍ ሲል ሴኩሪቲ ይፈልጋል። በሩ ቆልፈሽዋል ምናምን መስኮት ተዘግቷል ምናምን ማለት ይጀምራል። ወይም ሴፍቲ ነው እስቲ ውሻ ማሳደግ ምናምን የሆነ ሴፍቲ ይፈልጋል። ከዛ ከፍ ሲል ማለት ነው ሰፈሩ ሰፈር ሌባ አለ ምናምን ቤት ስትከራይ እንኳን የምጠይቅ ጥያቄ። ከፍ ሲል ደግሞ የእንትን ቲዮሪ አለ የቢሎንጊንግነስ እኛ ማለት ምናምን የኛ ቤተሰብ የሚገርምሽ የኛ ዘር የሚገርምሽ እኛ ሰፈር ሰው እኛ ኢትዮጵያውያን ምናምን ማለት የሆነ ስቴጅ ላይ ሶስተኛ ስቴጅ ላይ። ከዛ ደግሞ ሰልፍ ስቲም የምንለው ወይም ደግሞ ሰልፍ አዌርነስ እኔ ማለት አንተ ማን እንደሆንኩኝ አታውቅም አይነት ነገር እኔ ማለት ምናምን ብሎ ሰው ፐርሰናሊ በመጥፎም ሊሆን ይችላል በጥሩም ሊሆን ይችላል ይደርሳል ብቻ እዛ ጋር። ከዛ እንትን ነው እዚህ ያለ መጨረሻ ላይ ሰልፍ አክቹዋላይዜሽን የሚባለው ላይ ይደርሳል። ከሰልፍ ስቲም ቀጥሎ ሰልፍ አክቹዋላይዜሽን ማለት ከራሱ አልፎ ለሰው መኖርና መትረፍ ይጀምራል። ሶ ለምንድን ነው ያነሳውልሽ ቢያንስ አምስተኛውን ስቴጅ ብንሆን ወይም ብናልፈው የተሻለ ነው። ቢያንስ ምበላው መጠጣው ምገብቼ ምተኛበት ኔክስት መንዝ ምከፍለው ፔመንት ባያሳስበኝ ጥሩ ነው። እሱን ነገሮች ስናልፍ ትክክለኛውን ጊዜ ነው ብዬ አስባለሁ። በዚህ መንገድ ትንሽ እነዚህን ነገሮች ቁጭ ብሎ ዲስካስ በማድረግ ትንሽ ቀለል አድርገው ነገሮች ሊፈቱት ይችላሉ ብዬ አስባለሁ። በጣም ቆንጆ። ወደ መጨረሻው ሀሳባችን እንሄድና ቅድም ላይ አንስተዋል ስለ ኢመርጀንሲ ፈንድና ለጥንዶች ምን ያክል አስፈላጊ ነው፣ ከገበያቸውስ አንጻር ምን ያክል ቢቆጥቡ ወይም ደግሞ ሴቭ ቢያደርጉ ይመከራል? ኢመርጀንሲ ፈንድን ካነሳን አብረን አንድ የተለመደ ዜና ላይ የተለመደ አንድ ቃል አለ በጀት ሲባል። በጀት ማለት ላይክ ሲምፕል ላንጉዌጅ እቅድ ማለት እንደ እቅድ ማለት ነው። እቅድ በቃ የፋይናንሻል እቅድ እንደማለት ነው። ለምሳሌ በዚህ አመት በጀት የለንም ስንል ለዚህ ነገር ለምሳሌ ብርጭቆ ለመግዛት የሚሆን የገንዘብ እቅድ የለንም ነው። ሶ ፋይናንሻል ፕላን ማለት ነው በጀት ማለት፣ ሌላ ምንም ቋንቋ የለውም። ሶ ፋይናንሻል ፕላን ውስጥ ከምናገኛቸው ነገሮች ውስጥ ደግሞ አንደኛው ኢመርጀንሲ ፈንድ ነው። ኢመርጀንሲ ፈንድ የምንለው ወይም ድገተኛ ወጪዎች የምንላቸው ናቸው። ሰው ልጅ ሁሉ ነገር በእቅዱና በፕላኑ ላይመራለት ይችላል። ሶ እነዚህን ነገሮች ኮንሲደር ማድረግ አለብን። ሶ ኢመርጀንሲ ፈንድ የምንለው በአልተጠበቀ አቅጣጫ ሊመጡብን የሚችሉ በፖዚቲቭ ሊሆን ይችላል በኔጌቲቭ በጥሩም ሊሆን ይችላል በመጥፎ። ሰርግ መጥፎ ነገር አይደለም። ድንገት አንዱ ጓደኛችን ሊያገባ እኛ የሆነ ነገር ኮንትሪቢዩት ማድረግ ሊኖርብን ይችል ይሆናል አይደለ? ከዛ ድንገት ሰምዋን ልመረቅ ነው ምናምን ሊልሽ ይችላል በፖዚቲቭ። ከዛ የሆነ ነገር ብቻ ይመጣል በፖዚቲቭ። በኔጌቲቭ ደግሞ ስናነሳው አይበለውና መታመም ይኖራል፣ አንዳንድ ሰምቲንግ ፕሮብሌሞች ይኖራሉ፣ የቤት ኪራይ ሊጨምርብሽ ይችላል፣ ነዳጅ ይጨምራል ልክ እንደምናየው ሰምቲንግ ሀፕን ያደርጋል። ገባሽ? የኮሪደር ልማት መጥቶ የሆነ ሱቅሽን ሊነካው ይችላል። ሶ ትንሽ ሌክቸሪያችንን ቀንሰን በጣም እንትን ማድረግ አለብንና ፋይናንሻል ማይንድሴት ላይ በዚሁ እንዳነሳልሽ የምፈልገው ነገር ካፕሎች ወይም ሪሌሽንሺፕ ላይ ያሉ ሰዎች እዛች ፖይንት ላይ ከተግባቡ ማለት ነው በጣም ብዙ ነገር ነው የሚያቀሉት። ለምሳሌ ፕሪቴንድ አይደራረጉም። እኔ አሁን እሷን መጋበዝ የማልችልበት ቦታ ላይ ኤክስፔክት አታረግም እሷም፣ እኔም ደግሞ እሷን ካልጋበዝኩ ብዬ ብድር ውስጥ አልገባም። አገኘሽኝ? ሶ በቃ ትግባቢያለሽ። ስንት እንዳለሽ ይሄ ፋይናንሻል በጀት አሎኬሽንሽን ወይም ቅድም እንዳልኩሽ በጀት ፕላንሽን ካወቀች እሱም ካወቀ ወይም እሷን እሱ ካወቀ እሷም እሱን ለማስደመም ብላ የሆነ 50-60 ሺህ ብር ሂውማኒር መግዛት ላይ ይጠበቅባት ይችላል። በቃ እሱን ማስደመም አይጠበቅባትም። ሂኖስ ሄር ስታተስ አብሮ እኮ ያድጋሉ። ነገ እኮ 100 ሺህ ብርም ልገዛ ትችላለች እኮ። ኢትስ ኦኬ። እኔ ሰው በጣም አምናለሁ፣ በደንብ ራስን ቴክ ኬር በማድረግ አምናለሁ። ግን ኢትስ ታይም ባላንስ አይደል? ኢመርጀንሲ ኮስቶቻችን ላይ አብረን ማኔጅ ማድረግ አለብን። በቃ ኢመርጀንሲ ኮስት ከየት ይመጣል ካልሽ ቅድም ካልኩሽ ሌክቸሪ ነገሮቻችንን ከመቀነስ እንዴት የዛሬ ህመማችን ትንሽ መታመም ዛሬ አንድ አባባል አለ ቹዝ ሌስ ኤቪል ይላሉ ፈረንጆች። ትንሹን ሰይጣን ምረጥ ይላሉ። ሰይጣን ነው፣ ሁለቱም ሰይጣን ነው። ግን አንዱን አነስ ያለውን ሰይጣን ምረጥ ነው፣ ትንሹን ስቃይ ምረጥ ነው። ለምሳሌ ዛሬ አነስ ያለ ነገር ተጠቅመሽ ብርሽን ለሆነ ቀን ማስቀመጥ ሴቭ አድርገሽ መጠቀም ይሻላል ወይስ ዛሬ ቦግ ብልጭ ምናምን ብለን ከዛ ነገ የተጣላሹ ሰው ጋር ደውለሽ አረቅ በረኝ ምናምን ማለት ይሻላል? ሶ ኢመርጀንሲ ፈንድ ከዚህ ያጠፋሻል፣ ከዚህ ያመልጥሻል። ኢመርጀንሲ ፈንድ ከእንደዚህ አይነት ነገር ይጠብቅሻልና ፋይናሊ ሜቢ አንድ ነገር ልጨምርልሽና ፋይናንሻል ማይንድሴት ላይ በጣም የሚመከሩ 3 ፖይንቶች አሉ። ሜቢ ይሄን የሚመለከቱ ሰዎች ካሉ በደንብ ጥሩ ነገር ይዘውበት ኮንክሉድ እንድናረግ ብዬ ነው። 3 ሜጀር በቃ አንድ ሰው ሊያውቀው የሚገባው 3 የገንዘብ ወይም የፋይናንሻል ማኔጅመንት ሴክሬት ወይም ሚስጥራት የሚባሉ አሉ። የመጀመሪያው የ48 ሰዓት ህግ ይባላል። 48 ሰዓት ህግ ማለት አንድ ነገር ከመግዛትሽ በፊት 48 ሰዓት ማሰብ ማለት ነው። አበሻ ምን ይላል መሰለሽ ሲተረት ከቁርበቴ ልምከር ይላል።
ወይም ከቁርበቴ ልደር አይነት ነገር ይላል። ምን ማለት መሰለሽ እዚህ ሀሳብ ላይ ልደርበትና ጠዋት ልነሳ። አንዳንዴ ምን ሆኜ ነው ግን ይሄን ያረኩት ብለሽ አታቂም። ጠዋት ስትነሺ የሆነ ደግሞ ተረጋግተሽ ስትመለሽ እንዴት ይሄንን እገዛለሁ ምን ሆኜ ነው ምናምን ሰው ተንቀሽቅጆን ነገር ገዝቶ አመቱ ሙሉ ሲያለቅስ አታቂም። በተለይ ደግሞ የፔር ፕሬዠር ያለ በለው እንዳያመልጥ። ከዛ ደግሞ ትንሽ ብሮከሮች ደላሎች ምናምን ማለት ካሉ አለቀልሽ በቃ። ሶ አንደኛው 48 ሰዓት ህግ ነው። አስቢበት፣ ተረጋጊ፣ calm down። በተለይ ተለቅ ያለ ወጪ የምታወጪ ከሆነ calm down and think about it። ከዛ ነገ ስታዩ ምናልባት የከለር ልዩነት ነው እንጂ ያ ልብስ ራሱ አለሽ ቁም ሳጥን ውስጥ የሆነሽ ጓደኛሽ ወይ ደግሞ ከዛ በታች በቅናሽ የሚሸጥበት ቦታ ታውቃለች። something በቃ ወይ ደግሞ የተሻለ ብራንድ ይኖራል ቲቪ ምንም ከሆነ ምንም ብቻ whatever። 48 ሰዓት ህግ። ሁለተኛው ህግ ደግሞ የኢንቨስትመንት ህግ ይባላል ወይም ሴቪንግ ኤንድ ኢንቨስትመንት ህግ ይባላል። ሴቪንግ ኤንድ ኢንቨስትመንት ህግ ምን ማለት መሰለሽ ገንዘብሽን በተቻለ አቅም ሊቀጥል የሚችል ወርዚ የሆነ ነገር ላይ ኢንቨስት ማድረግ። ወርዚ የሆነ ነገር ላይ ለምሳሌ በጣም ትልቁ የካፒታሊዝም ሌላው ሰፊ ቶፒክ ነው ግን ትንሽ ነክቻት ለማለፍ ይክ ካፒታሊዝም የምንለው ወይም ዓለም እየተመራችበት አለው ፖለቲካል ኢኮኖሚ አለ። ፖለቲካል ኢኮኖሚ ካፒታሊዝም የምንለው ፖለቲካል ኢኮኖሚ ምንድነው? በጣም ፕሮፊትን ትኩረት ያደረገ ገንዘብ ላይ ትኩረት ያደረገ ራሽ ነው። በቃ ፍሪ ማርኬት ነው ምናምን። ሶ ለምሳሌ መኪና አለ በቂ ነው። መኪናሽ እንደፈለገ ይወስድሻል። ልብስሽ በጣም በቂ ነው። ከብርድ ይከላከልሻል፣ ያምርብሻል ምናምን። ስልክሽ የምትፈልጊውን ነገር በጠቅላላ ያስጠቅምሻል። ሂጂና ከአይፎን 15 ወደ አይፎን 16 የተሸጋገረውን ሰውዬ ለምንድን ነው የቀየርከው ብለሽ ጠይቂው። ሁለት ምክንያት አይነግርሽ። ብዙ ሰው እንደዚህ ስራው ላይ ያሉ ሰዎች የሚጠቅማቸውን ነገር ያውቃሉ። ብዙ ሰው ግን ለምን ከአይፎን 15 ወደ 16 እንደመጣ አልትራ 23 ወደ 24 ለምን እንደመጣ ጠይቂው፣ አያውቀው። ይሄ ደግሞ ምን መሰለሽ የምትጠቀሚበት ነገር ኢንቨስት የምታደርጊው ነገር ኤክስቴንድ የሚያደርግ ነገር ላይ መሆን መቻል አለበት። ብዙ ሰው ካፒታሊዝም እንደነገርኩሽ ፖለቲካል ኢኮኖሚ ያልኩሽ ራሽ ማድረግ ነው፣ አንቺ ማሯሯጥ ነው ስራው። ወይም ደግሞ ፎሞ ማርኬቲንግ ይባላል በማርኬቲንግ ያውኛም ስራ ላይ እንጠቀመዋለን። ምን ማለት መሰለሽ ይሄንን ብርጭቆ ይዘሽ ወይም ይሄን መጠጫ ይዘሽ ቺል እንዳታረጊ አፕዴት ቨርዥን መጥቷል ብዬ ኖቲፊኬሽን ልክልሻለሁ። ከዛ ያያሽው ያስጠላሻል። ልክ ነኝ አይደል? ከዛስ ደግሞ የሆነ ሰዓት ላይ ፋሽን ምናምን ተብሎ አረንጓዴ ልብስ በጠቅላላ ገበያው ይጠለቃለቃል። ለምን? አረንጓዴ ስቶክ ሞላ አልሸጣለ። ስለዛ ፋሽን መጣ ማለት ነው ያለብሽ። ከዛ ደግሞ የሆነ ስቶክ ቢጫ ፋሽን መጣ ብለሽ ስቶክ አንድ ሴሌብሪቲ ያስለብሰሽ ማስታወቂያ ብትሰሪ በቃ ይጠለቀለቃል። ፋሽን ስቶክ በስልክ እንምጣ አፕዴት ቨርዥን ብለሽ ትለቂያለሽ። ቆይም በ15 እና በ15 ፕሮ ማክስ መሃል ያለውን ዲፈረንስ ንገረኝ በየሆነ ሰው ያ ትልቅ ነው የትንሹ ይልሻል። they have no idea about the difference between ሁለቱ ስልኮች መሃል። መኪና 2021 ሞዴል እና 2022 ሞዴል ምን አይሉሻል። የሚያውቁት ያውቁታል፣ የሚጠቀሙት ፐርፐዝ ላይ የሚገዙት ይገዙታል። ሪዝን ምንድነው ብታያውቁ። ይሄ ደግሞ ምን ላነሳለሽ ፈልጌ ነው ኢንቨስት የምታደርጊው ገንዘብ ህይወትሽ ላይ ቫልዩ የሚጨምር ነገር መሆን አለበት። መዝናናትሽን ቫልዩ ያለው ቦታ ብታደርጊው፣ ለምሳሌ ሰዎች የምትተዋወቂበት ስማርት ፕሌስ፣ አሪፍ ሰዎች የምታቂበት፣ ወይም ደግሞ የሆነ አፕል ስኬል የምታደርጊበት ቦታ ብትዝናኝ መዝናናት እንኳን ከሆነ ብቻ ኢንቨስትመንትሽን ህይወትሽ ላይ ሌላ ኤክስትራ ፋክተር። ለምሳሌ ይሄ ብርጭቆ ነው አይደል? መጠጣት ብቻ አይደለም ባይዘው እዚህ ነገር ላይ ያለው you have a logo here ምናምን something have a beauty ምናምን ነገር አይደል? so something additional investment additional return ያለው ነገር ላይ ኢንቨስት ማድረግ ነው። ሁለተኛ ሶስተኛው ይሄንን ሚስጥር ነው መነግርሽ እሺ። እና ብዙ ሰዎች ጋር ማደርገው ነው ማቃቸው ሰዎች ጋር በቂ ገንዘብ እያለኝ ሄጄ ብር በደራለሁ። ቤተሰብ ይበሳጭብኛል። ምን አጣህ ነው? ቆይ ምን አጣህ ነው ብር የምትበደረው? ምን አይሉኝ። ሄጄ ብር በደራለሁ በቂ ብር እያለኝ የዛሬ ወር መልሳለሁ ብዬ ብሩን አስቀምጬው ምንም አልተጠቀምኩበትም እኮ ሲጀምር እኔ በቃ ምንም አያስፈልገኝም ብር። የዛሬ ወር ባልኳት ቀን ብሯን መልሳለሁ። የዛሬ ሳምንት እልና ባልኩሽ ቀን ባልኩሽ ሰዓት መልሳለሁ። አዛ አንዳንዴ አውቄ እባክህ ተቸግሬ ነው ነገ 2 ሰዓት መልሳለሁ እላቸዋለሁ። አለኝ እኮ ብሩ በንጋታው 2 ሰዓት መልሳለሁ። you know what does it mean? this call it ክሬዲት ስኮር ይሉታል ፈረንጆች፣ ወይም ደግሞ የብድር ስኮር ማለት ነው። ቴሌብር የሚያበድርሽ በነገራችን ላይ ባለሽ የክሬዲት ስኮር መጠን ነው። ሁላችንም እኩል ብር መበደር እንችላለን አንችልም አይደል? ተበድረሽ በከፈልሹ መጠን ነው የብድር አቅምሽ እየጨመረ የሚሄደው። ባንክ ክሬዲት ስኮር የሚባል ነገር አለ እኛ ሀገር አይ ቲንክ ገና እየተጀመረ ነው። ምን ያህል ተበድረሽ የመመለስ ሂስትሪ ያለሽ ነው። ባንክ ስቴትመንትሽ ወደ ኋላ ይታያል። በየቀኑ እየተበደርሽ በየጊዜው የምትመልሽ ከሆነ ሰው ያምንሻል። ለምን ምን አስፈለገ ይሁሉ ድራማ አትይኝም? የሆነ ቀን ጠንከር ያለ ብር ቢያስፈልገኝ ሄጄ ብጠይቃቸው አይከለክሉኝ። ትረስት ቢልድ አድርጊያለሁ፣ እምነት ቢልድ አድርጊያለሁ። ከዛስ የዛን ሰሞን ባልኩት ቀን መመለስ ባልችልስ ይረዱኛል። ምን ገጥሞት ይሆናል? ቴንክ ዩ you see so ምንም እንተናል ሰው አሁን ይሄን ቻሌንጅ ሲጀምር ብዙ ሰው አለ አንተ ምን ሆነ ነው ያማል እንዴ ምናምን አለ። something happen ቢያደርግ ትረስት የሚያደርገኝ ኦዲየንስ ክሬት አድርጊያለሁ ማለት መጽሐፌ ገና አልታተምም። ከ300 በላይ ፕሪ ኦርደር አለኝ። ተጠይቄያለሁ ማለት ሪኩዌስት መጽሐፍን ልግዛ ከ5 በላይ አታሚ ቦታዎች ላትምል ብለው ጠይቀውኛል። this call it credit score። ለምን ሰዎች ገና መጽሐፉ ሳይወጣ ትረስት አጥጥለውበታል፣ አምነውበታል።
እንዴት አድርጋ ክሬዲት ስኮር ጋር አገናኘው ካልሽ ያልሽውን ነገር በጊዜውና በሰዓቱ ዲሊቨር ማድረግ። ከሌሊቱ 8 ሰዓት ተነስቼ ቪዲዮ ለቃለሁ። እንዴት ካልሽኝ ማን እንዳየው ነው 8 ሰዓት ከሌሊቱ 8 ሰዓት እና 9 ሰዓት የምትለቀው ካልሽ መብራት የለኝም ምናምን something ችግር ያገጥመኛል። ሰበብ ፈጥሬ ዛሬ ሳለቅ አላድርም። በቃ መልቀቅ ካለብኝ በዛች ሰዓት ሌሊቱ ሳይነጋብኝ ለቅቄ ያድራለሁ። 9 ሰዓት ቪዲዮ ለቅቄ ያውቃለሁ። ከሌሊቱ 9 ሰዓት 100 ሰው አይቶት አድሯል። ምንም ሰው ሳያየው ማለት ነው። ምን ልሽ ፈልጌ ነው ሰዎች ኮሚትመንቴን ትረስት አድርገውታል። አብረን ቢዝነስ እንስራ የሚለኝ ሪኩዌስት በጣም ማለት ነው። ለምን ትረስት ቢልድ አድርጌያለሁ። አያቁኝም አላቃቸውም፣ ግን ኮሚትመንቴን በየቀኑ ቪዲዮ መልቀቄን ቻሌንጅን ተመትቼ አይኔ እንደዛ ቀልቶ ቪዲዮ ሰርቼ አይተሽኛል አምነውኛል። ሶ ኢንቨስት ከኔ ጋር ኢንቨስት አድርገው ከኔ ጋር ቢዝነስ ለመስራት ችግር የለባቸው። ፐርሰናል ስናመጣው ክሬዲት ስኮርሽን ዴቨሎፕ ማድረግ መቻል አለብሽ። ሰዎች ካንቺ ጋር ቢዝነስ ለመስራት እንዲያምኑሽ መሆን አለባቸው። መበደር መመለስ ይሄ የኔ ቴክኒክ ነው። ሌላም ነገር ሊሆን ይችላል። ሰዎች በጣም ስካርሲቲ ላይ እንዳለሽ ኖቲስ ባያረጉ ጥሩ። ምክንያቱም V8 ምናምን የሆነ መኪና ምናምን ሄደሽ ብድር ስትጠይቂ ይሰጥሻል። እንደዚህ ባይንደርሽን ይዘሽ ሄደሽ ብድር ብትጠይቂ ባንክ አይሰጥሽም። አይ ዶንት ኖ ለምን እንደሆነ አይገባኝም። ለምን ሰውየውን ትረስት ያደርጉታል? ለምን ይመስልሻል? ኮላተራል የምትጠየቂው ባንክ የመመለስ አቅም ባይኖርሽ እንኳን እሱን እንወስደዋለን ብለው ስለሚያስቡ ነው። ሰዎች ትረስትሽን እንደማታጪ ታስቢያለሽ ማጣት አፈልግም ብለው ስለሚያስቡ ያበድሩሻል፣ ይሰጡሻል። ገንዘብ ደግሞ ብድር ደግሞ ያው ቢዝነስ ላይ የሚያውቀዋል ትንፋሽ ማለት ነው። በቃ ቢዝነስ በደንብ ራን ታደርጊያለሽ። እና ፋይናንሻል ማኔጅመንት ላይ ደግሞ ሶስቱ ነገሮች በደንብ ቴክ ማድረግ ላይክ ክሬዲት ስኮራችንን፣ ኢንቨስትመንታችንን እና ከቁርበቴ ልደር ወይም 48 ሰዓት ህጋችንን በደንብ ብንጠቀመው እኔ ጠቅሞኛል። ተጠቀሙት ደግሞ የተሻለ ሪሌሽንሺፓችንን ስሙዝ ማድረግ እንችላለን ብዬ አስባለሁ። በጣም ቆንጆ ቆንጆ ቆይታ ነበረ። በመጨረሻ ማመስገን የምትፈልገው ወይም ደግሞ ማስተላለፍ የምትፈልገው መልእክት ካለ እድል ስጥክ። ብዙ ማመስገን የምፈልገው ሰው አለ፣ ግን ከኮንሰፕታችንም ላለማውጣት ምን አስባለሁ መሰለሽ? የመጀመሪያው ነገር እንደዚህ አይነት ነገሮችን ከብዙ አንግል መማር ብንችል። ለምሳሌ ከባይብል በጣም ብዙ ነገር የተማርኩት ከመጽሐፍ ቅዱስ ነው። ስፔሻሊ የፋይናንስ እውቀት እኔ ያለኝ ባክግራውንድ ማርኬቲንግ ማኔጅመንት እና ዲፕሎማሲ ነው ወይም ኢንተርናሽናል ሪሌሽን የተማርኩት እና ፋይናንስ ራሴን ነው በደንብ ያስተማርኩት። የሰልፍ ለርነር ነኝ ፋይናንስ ላይ። ሰልፍ ለርን ሳረግ ከተማርኩባቸው ነገሮች ውስጥ ቁርአን፣ ባይብል፣ የመጀመሪያው ባይብል፣ ቁርአንና የፋይናንሻል ቡኮች ናቸው። ስፔሻሊ ባይብል በጣም አስተምሮኛል እኔ ስለ ገንዘብ አጠቃቀም። ስፔሻሊ የእስራኤላውያን የገንዘብ አጠቃቀም ወይም 5 ጁሽ ፋይናንሻል ማኔጅመንት ሲስተም የሚባል አለ። ኢንቨስትመንት፣ ሪተርን፣ አስራት ምናምን የሚሉት መጽሐፍ አለ። እንደዚህ ፈልገ ማግኘት ይችላሉ። የሚያስቀምጡት ብር አለ፣ ኢንቨስት የሚያደርጉት ብር አለ፣ ሴቭ የሚያደርጉት ብር አለ፣ ለፈጣሪ የሚሰጡት ብር አለ፣ ለድሃ የሚሰጡት ብር አለ ምናምን። እንደዚህ ያለበትን ሰክሰስ ታውቂያለሽ። ድንገት ብታኮርፋት አሁን እስራኤል አሜሪካን ብታኮርፋት ችግር ይፈጠራልና ዚስ ማች ኢንፍሉዌንስ አላቸው። ዚስ ማች ኢኮኖሚካል ፖለቲካሊ በጣም ትልቅ ፋክተር አለ። ነዳጅ የላቸውም፣ ማዕድን የለም፣ ምንም የላቸውም። ባይዘው እልም ያለ በረሃ ላይ ነው ያሉት። ልሙጥ በረሃ ላይ ግን ሌላ የራሱ የሆነ ታሪክ ቢኖራቸውም እነሱ የራሳቸው ፐርሰናሊቲ ቢኖራቸውም ግን ፋይናንሻል ማኔጅመንታቸው በጣም ሌላ ታሪክ ነው። በጣም ስትሮንግ የሆነ ፋይናንሻል ማኔጅመንት ሲስተም ከልጅነታቸው ጀምሮ ባይዘው የሚማሩት ከህፃንነታቸው ጀምሮ ነው። ሶ ራሳችንን ማስተማር በእንደዚህ አይነት የፋይናንሻል ማኔጅመንት ሲስተም ብናስተምር፣ ሪሌሽንሺፓችን ላይ ደግሞ የፋይናንሻል ማኔጅመንት እውቀታችን የአንድ ሰው ብቻ ባይሆን እኔ አሁን የኔ ብር አቀቃውን እዚህ መጥቼ እንትን ምናምን ብል ካፕል መሆነው ሰው ያንን ነገር ካላወቀች ምንም ጥቅም የለው። ምክንያቱም እውቀታችንን ሼር ማድረግ አብረን እኩል ማሰብ መቻል ቢያንስ መቀራረብ መቻል ኢምፖርታንት ነው ብዬ አስባለሁ። ጀስት ከዚህ አንፃር አድቫይስ ማድረግ የምፈልገው ነው። ማመስገን የምፈልገው በመጀመሪያ እግዚአብሔርን በጣም አመሰግናለሁ። በሁለተኛ እግዚአብሔርን በጣም አመሰግናለሁ። በሶስተኛ የረዳኝን ያገዘኝን ዜሮ ቱ ሂሮ የሚል መጽሐፍ አለና እኔ ህይወት ውስጥ ዜሮ ቱ ሂሮ እግዚአብሔር ነው ሰርቷል። በቃና ይሄን ያደረገውን እግዚአብሔርን ከልብ አመሰግናለሁ። ቴንክ ዩ። በጣም ቆንጆ ሳም፣ እኛም እንግዳችን ሆነ ከዚህ ስለተገኘ ከልብ እናመሰግናለን። እኔም ቴንክ ዩ ስለጋበዛችሁ። ከስትራቴጂ ሳሙኤል ካሳሁን ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። እጅግ በጣም ብዙ እንደተማራችሁበትና እንደተጠቀማችሁበት አምናለሁ። ዩቲዩብ ቻናላችንን የምትከታተሉ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የመማከር አገልግሎትንም ማግኘት እንፈልጋለን የምትሉ ተመልካቾቻችን በስልክ ቁጥራችን 09774050 ላይ ደውሉልን። ቸር ይቆዩን።